ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። የያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ። ተማሩ ተማሩ ተመራመሩ፣ ዕውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ፊርማ ይፈርማል። አሳይመንት ሰጥቶ ይፈርማል እና ፊርማው ተቆጥሮ ነው እና እሱን 10 ከ10 ለማግኘት የእሱን ፊርማ ተለማመድ። ለምን ፊርማ እኔ ላሰባስብ አንተ ትፈርማለህ በሳንቲም ለአንድ ፊርማ 15 ሳንቲም ከዛ 5 ሳንቲም ውስጥ ይወስዳል 10 ሳንቲም ይወስዳል። ከሌላ ሴክሽን ሁሉ እየሄደ እሱ የሚያስተምራቸውን አስተማሪዎች በሙሉ እየሰበሰበ ይዞ ይመጣል። በፌስታል ነው ወደ ቤት የሚሄደው ልፈርም። ከዛ ፈርማለሁ ሁሉንም ፈርማለሁ ቦታ ላይ ከዛ በማግስቱ ሰጥቷለሁ እሱ ያከፋፍላል። ከዛ የደብተር ማርክ ሲሞላ ሁሉም ከ10 10 ሁሉም ክላስ እንዴ ሁሉ ተማሪ እየወጣ ሄድ ከዚህ ምናምን በቃ ያቀወጥኩት በአንድ እግሩ አቆምኩታል። ከዛ ናቆይ ምናምን ብሎ ይዞኝ ሄደ። የመጀመሪያው እንደምንም ወጣ። ከዛ በቃ ደረቅ ሰውነት ሁሉ ተንቀጠቀጠ፣ ደረቅ ይቀረው። ከዛ አሳዘንኩትና ቀየር ትውልድ መቅረጽ እፈልጋለሁ ብሎ ይሄ በጣም ከባድ መስዋዕትነት ነው። እነሱም ብቻ አይደለም የሚቀጡት፣ አስበዋል። ቤተሰብ የሚያስተዳድሩት ቤተሰብ ልጆቻቸው፣ ይሄ ሁሉ ተደምሮ ከሀገር ከትውልድ አይበልጥም የሚሉ ሰዎች ራሳቸው እንደ ሻማ በርተው የሚባለው እኮ በጣም የሚገልጻቸው ለዛ ነው። የተለያዩ ዳይሜንሽኖች አጽናፎችን እንድታይ እድል የሚሰጥህ፣ የተለያየ የህይወት ዘይን እንድትለምድ፣ የህይወት ጣዕሞችን እንድትቀምስ እንድታጣጥም፣ አይንህን የሚከፍትልህ፣ ጆሮን የሚከፍትልህ፣ ልብህን የሚከፍትልህ እሱ ነው። ስለዚህ ለመምህር ምን ልታቀርብለት ትችላለህ? የመርካቶ ልጅ ነው። መርካቶን ይወዳታል። ተወልዶ ያደገው መርካቶ ኤልበረንዳ ነው። ስለ መርካቶ ሲወራ መርካቶ ሌላዋ ኢትዮጵያ ነችም ይላል። እናቱ ወይዘሮ ፍቅረ ማርያም አበራ ወይም እታዬ፣ አባቱ ደግሞ ተስፋዬ አበበ ይባላሉ። ከፊደል ገበታ ጋር ያስተዋወቁት፣ ሀው ያስቆጠሩት፣ ዳዊትም ያስደገሙት እናቱ ወይዘሮ ፍቅረ ማርያም አበራ ናቸው። በእናቱና በእናቱ እናት ወይም በሴት አያቱ እጅ ልቅም አድርጎ ማንበብና መጻፍ ቁጥሮችን መለየት የቻለው ይህ ብላቴን አንደኛ ደረጃ ትምህርቱን እንዲማር በአካባቢያቸው ወደሚገኘው ቀስተ ዳመና የመጀመሪያ ደረጃ ትምህርት ቤት ተላከ። ታዲያ የአንደኛ ክፍል ትምህርቱን እየተማረ ገብተው የሚያስተምሩት መምህራኖቹ ይህ ልጅ ለዚህ ክፍል አይመጥንም፣ ሁለተኛ ክፍል ነው መማር ያለበት ይላሉ። ልጁ ቀድሞ ያወቃቸውና ለማወቅ ያለው ጉጉት ለዚህ ክፍል ሳይሆን ለሁለተኛ ክፍል ነው አሉ። እናም የትምህርት ቤቱ አስተዳደር የመጀመሪያው የትምህርት ዘመን ሳይጋምስ ይህም ብላቴን የሁለተኛ ክፍል ትምህርቱን እንዲከታተል አደረገ። በዚሁ ትምህርት ቤት እስከ 3ኛ ክፍል ዘልቋል። ከ3 ወደ 4 ሲሻገር ደግሞ እስከ 8ኛ ክፍል የተማረበት የካቲት 23 ወይም ወሰን ሰገር ትምህርት ቤት ነው። የሁለተኛ ደረጃ ትምህርቱን ኮልፌ ሁለተኛ ደረጃ ትምህርት ቤት ነው። ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት በዲፕሎማና በዲግሪ እንዲሁም በቲያትር ኤንድ ዴቨሎፕመንት ሁለተኛ ዲግሪውን ወይም ማስተርሱን ይዟል። ከዛም ባሻገር በጋዜጠኝነት የለውጥ መሳሪያዎች መሰረታዊና ስትራቴጂክ ማኔጅመንት ኤንድ ኤፌክቲቭ ሊደርሺፕ አጫጭር ስልጠናዎችንም ከተለያዩ ተቋሞች ወስዷል። ስራ የጀመረው በአገር መከላከያ ሚኒስቴር መስሪያ ቤት ነው። በተዋጊነትና በቲም አመራርነት ለ1 ዓመት ሰርቷል። የ50 አለቃ ማዕረግነትም አግኝቷል። በዚሁ መስሪያ ቤት በመከላከያ ሙዚቃና ቲያትር ዋናው ክፍል ውስጥም በደራሲነት፣ በተዋናይነት፣ በአዘጋጅነት ለዓመታት አገልግሏል። በአገር መከላከያ ሚኒስቴር ሚዲያ ክፍልም የሬዲዮ ፕሮግራም በኪነ ጥበብ ፕሮግራም አዘጋጅነት ለ3 ዓመትም ሰርቷል። በ2004 ዓ.ም ወደ ብሔራዊ ቲያትር በመምጣት ደግሞ በቲያትር ጥበብ ምዘናና ነፃ ክፍል ከፍተኛ ባለሙያ ሆኖ ሰርቷል። በዚሁ ቤተ ተውኔት ውስጥ ለ1 ዓመት በቲያትር ዳይሬክተርነትም አገልግሏል። ይህ ሰው በአዲስ አበባ ዩኒቨርሲቲ መምህር፣ በኢትዮጵያ ብሔራዊ ቲያትር ዋና አዘጋጅ ነው። ዛሬ በያኔዎቹ ፕሮግራም ያኔ ያስተማሩትን አስተማሪዎቹን ሊያመሰግን ከስቱዲያችን ተገኝቷል። ሁለገቡ ከያኒ
ሳሙኤል ተስፋ ያበበ። ጤና ይስጥልኝ አድማጮቻችን። ያን ያስተማሩን መምህራኖቻችንን የምናመሰግንበት አብሮን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን የዛሬው ተጀምሯል። ለዛሬም ቀደም ሲል እንደነገርኳችሁ ሁለገቡ ከያኒ ሳሙኤል ተስፋ ያበበ ያኔ መምህራኖቹን ሊያመሰግን ከስቱዲዮ ተገኝቷል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህን ፕሮግራም አገር ቤትም ባህር ማዶ ሆናችሁ እያዳመጣችሁ ያላችሁ አድማጮቻችን ያላችሁበት ሻሎም። ሁለገቡ ከያኒ ሳሙኤል ተስፋዬ እንኳን ደህና መጣ። እንኳን ደህና ቆየን ግርምዬ። ሳሚ፣ ሁሌም እዚህ የሚመጡ እንግዶችን የምጠይቀው የማስቀድመው አድማጮችም ይጠይቁታል ብዬ የምገምተውን ጥያቄ ነው። የተወለዳችሁ የታደጋችሁ ነውና ከአንተ ጋር ያለንን ቆይታም በዚሁ ጥያቄ ነው የምጀምረው። ተወልጄ ያደግኩት መርካቶ፣ ልዩ ስሙ እህል በር እንደሚባለው መሳለሚያ፣ በጣም በነገራችን ላይ በጣም ወደው ሰፈር ነው። መርካቶ በመወለዴ በጣም በቃ ኩራት ይሰማኛል ነገር ከምችለው በላይ። ምክንያቴ ምንድነው መሰለህ? አሁን ላለሁበት ሙያ በጣም ብዙ አስተዋጽኦ አድርጎልኛል ሰፈሬ። ከዚያ የተነሳ እጅግ በጣም የምወደው ሰፈር ነው ያለው ማህበራዊ ህይወት። ከእንደገና ደግሞ ኢትዮጵያን በኋላ ካደግኩ በኋላ ዞሬ ሳያት ሰፈሬ ነበረች እና በትንሹ ያሳያል፣ ሁሉንም ነገር የሚያሳይ ሰፈር ነው እና እዛ በደንብ ስለማውቀው ወጥቼ የተለያዩ ክፍለ ሀገራት ምናምን ስዘዋወር እንግዳ አልነበርኩ። ሁሉም ብሔረሰብ አለ። ከየት መጣህ የሚባል እንትን የለም። መርካቶ ውስጥ የሃይማኖት ልዩነት የለም። እንደምታውቀው ራጉኤልና አንዋር መስጊድ ጎን ለጎን ናቸው። እንደውም በአመት አንዴ እኮ እኩል የሚሰገድበት ቀን አለ። የስቅለት ዕለትና የአርብ ጁማ ይገጥምና በዛች አስፋልት ላይ ወደዚህና ወደዚህ የሚሰገድበት ማለት ነው። እና በራጉኤል ህንፃ ላይ የሙስሊም መጽሐፎች ሁሉ ይሸጣሉ። እስቲል አሁንም አለ። ሃይማኖትህ ምንድነው ብሔርህ ምንድነው የለም። የሴት የወንድ ስራ ይባል የለም። መርካቶ ውስጥ ሁሉንም ስራ ይሰራል። መርካቶማ በጣም በሚገርም ሁኔታ ስለሷማ ካወራን ቀን አይበቃንም። የሚገርም በበረንዳ የሚጠሩ ስሞች አሏት። ጨው በረንዳ፣ እህል በረንዳ፣ ጎጃም በረንዳ፣ ጎንደር በረንዳ፣ እህል በረንዳ፣ አብዶ በረንዳ፣ ማአት በረንዳዎች አሉ መርካቶ ውስጥ በመርካቶ ውስጥ ያሉ። ከዛ ውጪ ደግሞ የእናንተ ሰፈር ምን ትባላለች? እህል በረንዳ። ከነገና ደግሞ በምን ይጠራል መሰለህ? መርካቶ በተራ ቦምብ ተራ፣ ሚሊተሪ ተራ፣ ምናለች ተራ፣ ጣሳ ተራ፣ ማአት ነው ተራዎቹ ደግሞ ኮርቻ ተራ፣ ማአት ጭር ተራ፣ በርበሬ ተራ፣ ሸራተራ ቆጥራ አጨርሳቸውም። ከእንደገና ልዩ ደግሞ ስሞች አሉ። ለምሳሌ ሰባተኛ መዴ መዞሪያ ምናምን እንደምትላቸው አሉና የሚገራር በአጭር ርቀት የሰፈሮቹ ስም ብዙ ነው። የእናንተ ሰፈር እህል በረንዳ ነው። እንዲያው ወታችሁ ኳስ የምትጫወቱበት ቦታ ነበረ? አቤት እንደሱ በጣም እንትን ነው። የተወሰኑ ትንንሽ ሜዳዎች ነበሩ። ለምሳሌ የማስታወሰው አፍሪካ ሜዳ የሚባል ነበረ። የተወሰኑ ደግሞ ሜዳዎች አባሲዮን የሚባል ከአማሚ ቤተክርስቲያን ወደ ታች ወደ 13 ቀበሌ ወርደህ አሉ። እንደሱ ሜዳዎች አሉ። ለእናንተ ሰፈር ግን ለእህል በረንዳ የሚቀርብ በቃ ያልኩ አፍሪካ ሜዳ የሚባል ነበር። አሁን የለም። ሳሚ ሁሉም ቦታ ላይ ያለህ እኮ ሰዓሊነ፣ ቲያትሩ ላይ ያለ መምህርነ፣ ሙዚቃም ትሞክራለህ? ትንሽ በገናና ከራር መድረክ አስተዋቂም ነበር ከአንድ ላይ አይደል? እንደውም የመጀመሪያ መድረክ የመራው ጦር ሜዳ ድንገት ነው አይደለ? ድንገት ነው። ትምህርት ቤት ታዲያ ከቄስ ትምህርት ቤት ተጀመረ? ከቄስ ትምህርት ቤት ከቤት ነው የተጀመረ። እስከ ዳዊት መድገም እናቴ ነች ያስተማረች በቤት ውስጥ። ለቤት ስንተኛ ልጅ ነህ? የመጀመሪያ ልጅ ነኝ። አክቹዋሊ ከኔ በፊት 2 ልጆች አልፈውባት እኔ በስለት ነው የተወለድኩት። ሳሙኤል ያለችኝም ለዛ ነው ስለቴን ሰማይ ለማለት። በጣም አንባቢ ነች እናቴ፣ እጅግ በጣም ልነግርህ ከምችለው በላይ በጣም አንባቢ ነች። እንደውም ስላንተ ስሰማ ከመምህራኖቹ የላቁት መምህር እናቱ ናቸው አሉኝ። አዎ ምንም እንትን የለው። ለመሰል መጀመሪያ ፊደልን የቆጠርኩት በእናቴ ነው። አሁን ስታስቆጥረኝ ደግሞ እንዲሁ ፊደሉን ብቻ ሀን ዝም ብላ ሀ ብላ አታልፋት። ሀ ለምን እንደዚህ አይነት ቅርጽ ያዘች ሁሉ ታስተምረኝ ነበር። የሚገርመኝ እና በተለይ ካደግኩ በኋላ ሳስበው በጣም ነው የሚገርመኝ። ሀ እጆቿን ወደ ላይ የዘረጋች እና ሀልወተ እግዚአብሔርን የምትናገር ነች፣ ወይም የፈጣሪ መኖር የምትናገር ፊደል ነች እያለች ለእያንዳንዱ ለለቦቱ ለፈጣሪ እንደዚህ የተባለ ለሁሉም ፊደላት ምክንያት አላቸው። እንዲህ ዝም ብለው ቅርጻቸው እንደዛ የተሰራ አይደለም እያለች ነው የምታስተምረኝ የነበረው። ከዛ ሀሁ ስጨርስ ሀግሱ ካብ የሚባለው ዜማ አለው አይደለ? ሀግሱ ካብ ፊሳድ ሳራ በጣም ደስ ይላል። ከዛ ሀግስ ለግሳት ፊደል መቁጠሩ ብቻ ሳይሆን እንቅስቃሴ አብሮ አሁን እኮ እናንተ ማለት ነው። ሀግስ ለግስ አለ። ከዛ በኋላ አቦጊዳ፣ ከዛ መልእክተም ራሱ አነባባለሁ። 2 አይነት መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እንደሱ አለው። መልእክተ ዮሐንስ ሐዋርያ ምናምን ደግሞ አለ። እሱንም ቤት ነው ያስተማረችኝ እሷን። ከዛ በኋላ ዳዊት መድገም ዳዊት ያስደገመችኝ ቤት እናቴ ነች። ከዛ በኋላ ነው
አንደኛ ክፍል የገባሁት። ይህን ሁሉ ትምህርት ሲካሄድ አባት የሉም አሉ እሳቸው እያሉ ግን ኃላፊነት ለእናት ተሰጠ። አባቴ ሹፌር ነው፣ የክፍለ ሀገር ሹፌርና ብዙ ጊዜ እንትና አይደለም አብረን ነበር። መልካም። ስለዚህ ለአንደኛ ክፍል ብቁ የተደረከው እታዬ ጋር ነው። እታዬ ነች በቃ የሚገርም ልክ ማንበብ ስችል መጽሐፍ እንዳነብ ደግሞ ለምሳሌ መጀመሪያ ያነበብኩት አክቹዋሊ መጀመሪያ መጽሐፍ ቅዱስ ነው እንዳነብ። ምን ታደርገኝ ነበር መሰለህ? 2 ምዕራፍ እንዳነብ ታደርገኛለች ከመጽሐፍ ቅዱስ። 2 ምዕራፍ አንብቤ ሲጨርስ ማንበቤን ቼክ ታደርገኛለች። ምንድን ነው ያነበብከው? ስለዚህ ያነበብኩትን እንትን አድርጌ ጨምቄ አወራለሁ እና የስቴጅ ፕሬዘንቴሽንም ትምህርት የጀመረው እዛ ነው ማለት ይችላል። እና ከዛ በኋላ ወዳጅ ልብ የሚባል መጽሐፍ አያቴ ጋር ነበረ። አያቴ በጣም ጎበዝ አንባቢ ነች። አሰገደች አበበ ትባል ነበር። እኛ አለም ነው የምንላት። እሷም በቃ ልነግርህ የምችለው በላይ በጣም አንባቢ ነች። አይኗ በኋላ የእናት እናት ናቸው። የእናቴ እናት አሁን ታነቢያለሽ ምናምን ስትባል አይ አሁንማ ለዳዊቴ እየቆጠብኩ ታውቁታለች። ስላነበበችው መጽሐፍ እሷም የለም። በጣም ልነግርህ ከምችለው ወላጅ እናትም ሆኖ አያት የቀለም ትምህርት ዘልቀዋል። መንፈሳዊ ትምህርቶችን የአብነት ትምህርት ተመራለች እሷ አያት እና ሁለቱም መንፈሳዊ መጽሐፍት የምትላቸውን አብዛኛዎቹን አንበዋል። ስለዚህ የመጀመሪያ ትምህርት ቤት ወይዘሮ እታዬ አጸደ ሕጻናት እንበል። የትምህርት ቤቱ ርዕሰ መምህር ደግሞ ታለም ናቸው። አባከባለው አንደኛ ክፍል ይገባል። አንደኛ ክፍል መጀመሪያ የገባሁት ቀስተ ደመና ነው። ቀስተ ደመና የሚባል ትምህርት ቤት እዛው መሳለሚያ ጋር የነበረ ትምህርት ቤት ነው። ስሙ አልተቀየረም። አሁን ይኑር አይኑር እርግጠኛ አይደለሁም፣ ግን ያለ አይመስለኝም። እርግጠኛ አይደለሁም፣ ግን እዛ ገባሁ። አንደኛ ክፍል ስገባ ማንበብ እችላለሁ። ብዙዎቹን ተማሪዎች ቀድመሃል። ማንበብ እችላለሁ ማለት በቃ ተራ አድርጌ ነው የማነበው እና የሆነ እንትን ንባብ መማሪያ ክላስ አለ። እሱ ላይ ወጥቼ ሳነብ በደንብ አነበብኩ። ያስተማሪው አስቆመኝና ቆይ ያለኝ ተቀበለኝና ሌላ ጋዜጣ ሰጠኝ። ጋዜጣውንም ተራ አድርጌ አነበብኩ። ገረመው። አንደኛ እንትን አሁንም አፌ ላይ ያለ መኮላተፍ፣ የዛኔ ደግሞ ይብስ ነበር እና በዛ ሁኔታ ግን ተራ አድርጌ ሳነብ ሲያይ ገርሞት ቆይ ብሎ እረፍት ሰዓት ላይ ራሱ አስተማሪዎች ጋር ይዞኝ ሄደ እና ሁሉም ገረመው። እንዲህ በዚህ ዕድሜው ምናምን ተባለ። ከዛ ወላጅ አምጣ ተባልኩኝ። ወላጅ እንትን ወሰድኩኝ። ማንበቤ ታወቀ። ከዛ 1 ወር 2 ወር ነው የተማርኩት አንደኛ ክፍል። ወደ 2ኛ ክፍል ደብል መታ። 2 ወር ተምረህ 2 ወር አካባቢ ነው። ስለዚህ ፈርስት ሴሚስተር ነው 2ኛ ክፍል ነው የተፈተንከው። ከዛ በቃ ስንተኛ ወጣ? 2ኛ ክፍል። ታዲያ 2ኛ ክፍል ገብተህ ብዙ አላስታውሰውም። የዛን ጊዜ ነበረኝ ግን ሃይ ስኩል 8ኛ ክፍል ነው ከ6 ጀምሮ መካከለኛ ተማሪ አካባቢ ነበርኩኝ። ቀስተ ደመና እስከ ስንት ተማርክ? ከ3ኛ ክፍል ድረስ ቀስተ ደመና ተማርኩ። ከዛ በኋላ የካቲት 23 ይባላል ወይም እዛኔ እኛ ወሰንሰገድ ነው የምንለው። ወሰንሰገድ የካቲት 23 በሚለው የእውነተኛ ስሙ እሱ ነው። እኛ ግን የመጀመሪያ ስሙ የበፊት ስሙ ወሰንሰገድ ነው። ወሰንሰገድ በሚለው ነው የምናውቀው። እዛው ከ1 እስከ 3 እያለ ሳሚ የክፍል ጓደኞች እነማን ነበሩ? በሚያስቅ ሁኔታ አታምነኝም። አክቹዋሊ ከ1ኛ እስከ 8ኛ ክፍል በጣም ፈሪ ሰው ነኝ። ፈሪ ነኝ ማለት ጓደኛ የለኝም። አይናፋር እንበለው። ከአይናፋርም ይብሳል። ለምሳሌ ጓደኞች የሉኝም። አብሬ ወደ ትምህርት ቤት የሚሄደው ከትምህርት ቤት አብሬ የሚመለሰው ምናምን እንደሱ የለም። ብቻዬን የሚሄደው ብቻዬን የምመለሰው። ክላስ በተቻለኝ መጠን መጀመሪያ ትምህርት እንደተጀመረ ነው የምገባው፣ ቦታ እንድመርጥ ማለት ነው። መውጫው የክላሱ መውጫ በር ላይ ነው ብዙ ጊዜ የሚቀመጠው። ልክ ሲደወል ደብተሬን ይዛለሁ፣ እወጣለሁ። ለእረፍት ከዛ የሆነ ጥግ ቦታ ቁጭ ብዬ መጽሐፍ ካስኩኝ መጽሐፍ ካልሆነ ደብተሬን አነባለሁ። ከዛ ልክ እረፍት አልቆ ሲደወል ደግሞ እየበረርኩ ተማሪ ሳይገባ ቀድሜ እገባለሁ። አብረኛ ዓመት ብትቀመጥ አላወራህም። ይሄ እንደዚህ ወሬ ጨዋታ ምናምን በፍጹም። ከምን የመጣ ነው? ምናልባት በኋላ ስገምት ላይሆን ይችላል፣ ግን ዝም ይግምቴ ልጆኜ በቃ ከአቅሜ በላይ መጽሐፍቶችን አነብ ነበር። ለምሳሌ ወዳጄ ልቤ አርሙኝ ያነበብኩት 1ኛ ክፍል ሳልገባ ነው እና ከዛ በኋላ ደግሞ ጋዜጦች የማንበብ ዕድል አገኝቼ በቃ ጋዜጦች አነባለሁ እና ከኩዮቼ ጋር አልጫወትም። ሳላስበው እየተለየው እሱ ይመስለኛል ምናልባት እና እየተለየው ግን ከዛ በቃ ሰፈር ውስጥ የኔ ስም ከተነሳ የሚነሳው በምን መሰለህ? አርፌ አልቀመጥም። የሚሆን ነገር ለመስራት ሞክራለሁ፣ ቀጠቅጣለሁ። የፈጠራ ስራ ደስ ይለኛል። የእንፋሎት መኪና ለመስራት ሙከራ አደርጋለሁ። እሱ ጋዙ ቀጣጠልና ይነድብኛል። እንደሱ በዚህ ረበሸ ካልተባልኩ በስተቀር ስሜ አይሰማም። እርኩስ መንፈስ አለበት ብሎ የሚሉ ልጆች ነበሩ። ስለዚህ በስም ታስታውሳቸው የሉ? በፍጹም። ሴቶችም ወንዶችም? ምንም። አስተማሪ ቀስተ ደመና እያለን ጋሽ ቲቸር ታዬ የምንላቸው አስተማሪ የህብረተሰብ አስተማሪ ይመስሉኛል ካልተሳሳትኩኝ። ቻላ አሁን እድሜ ገፋ ታውቃለህ፣ እየረሳሁ መጥቻለሁ። በጣም ዲሲፕሊን እንዲሆኑ መምህር ናቸው። ተማሪዎቻቸውንም በዛ ልክ ነው እንትን የሚሉት። እያንዳንዱን ተማሪ በስም ያውቁታል። ከዛ ውጪ የሆነ ጥፋት ካገኘህ አለቀን። የሚቆነጥጡት ቁንጥጫ ልነግርህ አልችልም። በቃ እዚህ ጭን ስር ገብተው የሚቆነጥጡት ምናልባት 1-3 ቀን አይመሃል ሳላገነን ተቆንጠጥ አውቃለሁ። ይዘው አልኩ በቃ ልነግርህ አልችልም። በጣም ከፍተኛ
ማትረሳው ቁንጥጫ ነች። ለምሳሌ ኃይለኛው የሚባል አስተማሪ ነበር። አሁን እያወራነው ትዝ ያለኝ ሂሳብ አስተማሪ ይመስለኛል። ለምሳሌ 2 ኤክስ ብታገኝ ለአንዱ ኤክስ 1 ትገረፋለህ። ለአንዱ ኤክስ 2 ነው እንጂ። ስለዚህ 2 ኤክስ ቢኖርብህ 4 ትገረፋለህ ማለት አስበዋል። የግርፊያ ጥማታቸውን ተወጡብን እላለሁ እኔ አንዳንድ ነገር እኔ ይኸውልህ የዛኔ ነው እንጂ የማርረው። አሁን እኔ ደግሞ ምንድን ማስብ ታውቃለህ፣ በጣም ልክ ነው ብዬ ነው የማስበው። አይገርምም? መቀጣትን እኔ በጣም ልክ ነው ብዬ አስባለሁ። መንገድ ላይ በረፍት ቀናችን ከቤተሰብ ጋር ሆነን መምህራኖቻችንን ካየን እንደበቅ ነበር መግቢያን የምናጣ። አሁን እንደዛ የለም። በተቃራኒ ግርፊያው ግን አቻ ስላልሆነ ነው እኔ መሰለኝ። አንዳንዱ አስተማሪ ከሚያስተምረው ትምህርት የሚበልጠው ዱላው ነው። እንደዛ ያማረሩን አስተማሪዎች አሉ። ከዛ ተነስቼ ነው እሱም አሉ። በጣም እንደ እንትን እየተጋረፉ ደግሞ የሚወደዱም እኮ አሉ። አሁን ያልኩን መምህር ታዬ የሚባሉት ተማሪ በሙሉ ነው የሚሉ በቃ ልክ እንደሆነ እንደ አባት ወይ እንደ አያት ነው የምንወዳቸው የነበረው። እስካሁን እንግዲህ ከርሷቸው አስቡ እና ምስግናቸው እንዲህ በጣም እባክህ ስምጣቸውን ጠርታ መምህር ታዬ በህይወት ካሉ እድሜና ጤና ይስጦት። አሁንም በህይወት ከሌሉ ደግሞ ነፍሳቸውን ባጸደ ገነት ያኑርልን። ትልቅ መምህር ነበሩ። 6ኛ ክፍል ሚኒስትሪ ነበር በእናንተ ጊዜ? አዎ ነበር። ሚኒስትሪ ስንት አመጣክ? አላስታውሰው ነገር ነው። ተዋከ የሚገርም ሰሞኑን በቅርብ አይቼዋለሁ ግን አላስታውሰው። የት ነበር የተፈተናችሁት? ወሰን ሰገድ። እዛው ደረሳችሁ? አዎ እዛው ነው የተፈተንኛ። ፈታኞቹ መምህራኖች ሌሎች ናቸው። 7ኛ ክፍል የእንግሊዝኛ ትምህርት ሆነ። አዎ ትምህርቱ እንዴት ነው? ከመጀመሪያው የተለየ ስለሆነ አልከበደም? አዎ ትምህርቱ አክቹአሊ እኔ ደግሞ ምን ችግር ነበረብኝ መሰለህ፣ ይሄ ለፈጠራ ስራ ለንባብ ይሄ ለፍልስፍና ምናምን በጣም እንትን ፍቅር ነበረኝ። በጣም ኃይለኛ ለእሱ አደላ ነበር ከትምህርቴ በላይ ማለት ነው። እንደውም እናቴን ስለምወዳት ነው እንጂ መማር ሁሉ አይመስለኝም ነበር። ለእናቴ መማር ነበር ይመስለኝ በእውነት እንጂ ባልማርና በዛ መንገድ ብቀጥል ብዬ ሁሉ አስብ ነበር። ደግሞ መጽሐፍቶችን አነብ የለ መጽሐፍ ሳነብ ደግሞ የሆኑ ስቶሪዎች ታገኛለህ። ለምሳሌ አብዛኛዎቹ ዩኒቨርሲቲዎች የሚያስተምሩት ያልተማሩ ሰዎችን ሀሳብ ፍልስፍናና ታሪክ ነገር ነው። ዩኒቨርሲቲ ገብተው ጆይን ያላደረጉ ሰዎች አብዛኞቹ ዩኒቨርሲቲ ገብተው ያልተማሩ ናቸው። እነሱ ነገሮች የሆነ ውስጥ የፈጠሩት ጥያቄ ነበር ይመስለኛል እና ለእሱ አደላ ነበር በእውነቱን ለመናገር። እና ይሄ ጎበዝ ተማሪ ምናምን ሳይሆን መካከለኛ ተማሪ በሚባል ደረጃ ነበር ተማሪ የነበርኩትና አክቹዋሊ እንግሊዝኛ ሲሆን በጣም ከባድ ነው። ደግሞ እኛ ጋር ደግሞ ባህሉ ከባድ አይደል? ስትሳሳት በቃ አስተማሪውም ተማሪውም ነው የሚስቅብህ። እውነት ነው። እኔ ተማሪው ችግር የለብኝም፣ አስተማሪው መሳቁ ነው የሚገርመኝ አሁን ሳስበውና በዛ ምክንያት በጣም እንትን ነበር። ይሄ ለመድፈር ከባድ ነበር። መዝሙሮች የምታስታውሰው የለም? አሁን ያኔ አልጫወትም እየነገርኩ በቃ በፍጹም ጨዋታ ውስጥ የለሁበትም። በፍጹም ጨዋታ ውስጥ አታገኝም። ወደ ቤት ስትሄድ ከማን ጋር ነው? ጓደኛ ማን ነው? ቤት ምንም ቤቴ እናቴ ከእናትህ ጋር እናቴ ውጪ በቃ እናቴ የሰፈር ልጆች የሉም? የለም። ሆያው ያልጨፈርክም? የሆኑ ጊዜ የተወሰኑ ጊዜ ጨፍሬያለሁ። ከነማ ጋር? የሰፈር ልጆች የእኛ ሰፈር ላይ ሰፈርና ታች ሰፈር የሚባላሉ። ለምሳሌ ታች ሰፈር የሚባለው ማሞናት የሚባለው ነበሩ ነፍሳቸውን ይማረው። የማሞናት በር ድረስ ታች ሰፈር ነው። ከማሞናት ቤት በላይ ደግሞ ላይ ሰፈር ነው። እስኪ የት ድረስ ማለት ነው? ከማሞናት ግሮሰሪ አለ። ግሮሰሪ አለ። ጋሻ ሰፋ ግሮሰሪ ነፍሳቸውን ይማረው፣ እሳቸው ማርፏል። እሱ ድረስ ደግሞ ላይ ሰፈር ይባላል። ከዛ በኋላ በረንዳ። የእናንተ የትኛው ነው? ላይኛው ታች ሰፈር ነው። ታች ሰፈር ነው። እና በታች ሰፈር ደግሞ እንዴት ነው መሰለህ እንዲህ ክብ ነገር ነው ሰፈሩ። አንድ መግቢያ ያለው ከዛ እንደዚህ ክብ ነው። እትያለም እና ጋሽ ቦጋለ ባለቤታቸው ቀጥሎ ጋሽ መኮንን እና እትያይን አለም። ከዛ ቀጥሎ ደግሞ የቅድመ አያቴ ቤት ነው። አበበ ደባልቄ ይባላሉ እና ውቢቶ ልጅ ነው ሚስታቸው። ከዛ በኋላ ደግሞ ጋሽ ዘለቀና አበበች። ከዛ ጋሽ ፍቃዱ የኛ ቤት አለ። ከዛኛ ከኛ ቤት ቀጥሎ ደግሞ ጋሽ ፍቃዱና እትዬ ሙሉ። ከዛ ጋሽ አበራ እሸቴና እኛ ቴቴ ስለምንላት ነው ቴቴን የምንላት አበራ እሸቴና ቴቴ ባላምቾች ናቸው። እና እንደዚህ አሁን የጠራውልህ እንደዚህ ዙሪያ እና ያልኩ ደግሞ ማሞናት አሉ። ልጃችን ሆኑ ትባላለች። ማሞ የሚባል ልጅ አላቸው። በሱ ስም ነው የሚጠሩት። እና የማሞናት ሰፈር እና ያቺ ሰፈር ዙሪያዋ አንድ ሰፈር ነች እና ታች ሰፈር ትባላለች። ሳቢ እስቲ ትንሽ ደግሞ አድማጮች ሙዚቃ እንዲሰሙ አንድ ዘፈን ጋብዘን እስቲ። እንግዲህ እኔ በጣም ሽማግሌም ነኝ። የድሮ ዘፈኖች በጣም ነው የሚመሰጡኝ። ምን የሚለው? የጠላሽ ይጠላኝ። አይጠላሽ በጣም ብዙ ሰው የሚወደው ዘፈን ነው። ለምንድን ነው? እኔ በቃ የሆነ ስሜት ነው የሚሰማኝ ከምችለው በላይ። አክቹዋሊ ለሀገር የተዘፈነ ስለሆነ ለማን ግን ትጋብዘዋለህ? ለመከላከያ ሰራዊት አባላት ነው። የጠላሽ ይጠላ ሰልጣን ቢኖርኝ ይህ ዘፈን በፍጹም ይሄና ስቀምጥ ስነሳ የሚለው ጥላሁን ገሰሰ ዘፈን በፍጹም ሰው እንዳይዘፍነው አድርግ ነበር።
የተወደዳችሁ አድማጮቻችን ሸገርን የምታዳምጡት ያኔዎቹ ደግሞ ፕሮግራማችን ነው። ሳሙኤል ተስፋዬ ደግሞ ያኔ መምህራኖቹን እያመሰገነ ነው። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አንድ ጥያቄ ልጠይቃችሁ። ሳሙኤል ለመጀመሪያ ጊዜ ያነበበው ልቦለድ መጽሐፍ ምን ይባላል? ነግሮን ነበረ ቅድም። 8101 ላይ ብቻ መልሱን እንጠብቃለን። በ8101 ብቻ ሳሙኤል ያነበበውን መጽሐፍ ስም ንገሩን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የጠላሽ ይጠላ የጥላውን ገሰሰ ዘፈን ይኸው። አድማጮቻችን የያኔዎቹን ፕሮግራማችንን ነው እያዳመጣችሁ የምትገኙት ከሸገር ኤፍኤም 102.1። ከሙዚቃው ግብዣ በፊት 6ኛ ክፍል ሚኒስትሪ ማለፉን ነግሮን ነበር ሳሚ። አሁን ከዛው እንቀጥላለን። ይህ ፕሮግራም ናኖዳስና ሶራምባ ሆቴል ናቸው እንድታዳምጡ የጋበዟችሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት በድጋሚ ጋብዛለሁ። ከሙዚቃ ግብዣ በኋላ ተገናኘን። 6ኛ ክፍል ሚኒስትሪ ታለፈ። ከዛ 7ኛ ክፍል። ያኔ ደግሞ ሁሉም ትምህርቶች 7ኛ ክፍል ሲገባ በእንግሊዝኛ ናቸው። እዚህ ትዝ የሚሉ መምህራን አሉ? ቅድም እንዳልኩ ስም በጣም እያረሳው ተቸግር ያለውና ግን በቃ ማረሳቸው አስተማሪዎች አሉ። ለምሳሌ በኋላ የባለቤቴ ዘመድ ሆኖ ተገኘ በአጋጣሚ እና መምህር ተክሎ የሚባል በጣም የምንፈራው እንግሊዝኛ አስተማሪ። ግን ተወዳቸው ነበር? አዎ በጣም ጎበዝ አስተማሪ ነበር። በጣም ጎበዝ አስተማሪ ነበር እና በጣም የምንፈራው አስተማሪ ነው። እና በተለይ 7ና 8 በቃ እሱ በጣም እንደ ዩኒት ሊደርም አይነት አሉ በህይወት አልፏል። እሱ ነፍሱ ይማሩ እና በጣም ጎበዝ። አለባበሱን ብታየው ሽቅርቅር ያለው ሁልጊዜ ከረባት የሚያደርግ ምናምን በጣም በቃ ዘናጭ አስተማሪ ነው እና እሱን አረሳው ነው። የካቲት 23 ከነበሩ መምህራን እንግሊዝኛ አስተማሪ። ከዛ የ8ኛ ክፍል ሚኒስትሪ ጠበቀ። የ6ኛ ክፍል ሚኒስትሪ እንግዲህ እዛው የካቲት 23 ነበር የተፈተናችሁት። 8ኛ ክፍል እስኪ ተፈተናችሁ? አዲስ ከተማ ሃይስኩል ነው የተፈተነው። ሌላ ትምህርት ቤት አልነበረም እንዴ? አለ ግን ኡመር ሰመተርም ይቀርባችኋል አይደል? አዎ ከኡመር ሰመተር እንትን ይቀርባል። አዲስ ከተማ ይቀርባል። ግን ሃይስኩል ነው። አዲስ ከተማ እንዴት እዛ ነው የተፈተነው? እኮ ገርሞኛል ነገሩ። ድል ነው። ከዛ እንዳለፋችሁ ነው እዛው ገባችሁ? ልክ ሚኒስትሪ ካለፍን በኋላ አዲስ ከተማ እንደምንገባ በጣም እርግጠኛ ነበር። ግን እኛ የደረሰን ኮልፌ ኮምፕሬሲቭ ሆነ እና የዛኔ እንጃ ግን በቃ የዛኔ ኮልፌ ኮምፕሬሲቭ ማለት ለእኛ በጣም ሩቅ ሰፈር ነው። ልነግርህ ከምችለው በላይ ሩቅ ነው እና በጣም በቃ አዘንን። ወደዛ ስንሄድ አትክልት እርሻ እናያለን። በአቃቂ ወንዝ ተጠልፎ እንትን የሚለማ የጓሮ አትክልት አለ፣ በጣም ሰፊ እርሻ። እሱን እንደዛ በዛ ደረጃ የምናየው እዛ ስንሄድ ነው። ወንዝ የምናየው እኛ ሰፈር ያለችው ሻንቅላ ወንዝ የምትባል ትንሽ ወንዝ ነች። ሻንቅላ ወንዝ እዛ አቃቂ ትልቁ ወንዝ እናየዋለን። በአቃቂ ወንዝ ድልድይ ላይ ቆመን ምናምን እዛ ድንጋዮችን እንለቅማለን። በቃ የሆነ ምን ብዬ ልንገርህ ዓለም ነበር ለእኛ በለው። ከዛ ከወንዙ ተሻግሮ ደግሞ አሁን ተመንጥሮ ተነስቷል መሰለኝ ጫካ ነበር፣ በጣም ጥቅጥቅ ያለ ጫካ። እዛ ስለምናይ ምናምን በቃ እንጆይ ማድረግ ጀመር። የመጀመሪያዎቹ አይደላችሁም? አይደለንም። 9ኛ ክፍል የክፍል ኃላፊያችሁ ማን ነበሩ? ወይ በዚህም በጣም ቀሽም እኮ ነኝ። አንተ እኮ በጣም የሚያስቅ እኮ ሁኔታ ላይ ነው ያለሁት። እኔ በፊት ሳስታውስ ቀኑን፣ ሰዓቱን፣ የለበስከውን ልብስ ምን አይነት ኢሞሽን ፊት ላይ እንደነበር ሁሉ አስታውሳለሁ። አሁንስ ኧረ በስመ አብ በጣም። ስንት ልጆች ወለድክ ሳሚዬ? 2። ምንድን ነው ሀሳብ በዛ እንድትረሳ አይዶን ነው ይሆናል እንግዲህ ወይ እድሜ ነው ወይ ሀሳብ በስቶ። እንዲያው ደግሞ እንዳንል ደግሞ ስራዎች ደግሞ የማይረሳ ማስታወስን የሚጠይቁ ናቸው። አሁን ደግሞ የማረሳቸው በዚህ ሁኔታው ደግሞ የማረሳው ነገር ደግሞ አለ። አሁን የቅርብ ጓደኞች ያውቃሉ። ኤሌመንተሪ ላይ የነበረክ የብቸኝነት ነገር ሃይስኩልም ስገባ አብሮ ምን ሆነ መሰለህ? 9ኛ ክፍል ስገባ ጠብታ ማር የሚባል መጽሐፍ አነበብኩ። ጠብታ ማር የሚለውን መጽሐፍ ዴል ካርኔጌ ማለት ነው። ደግሞ ምን አመል አለብኝ መሰለህ? በጣም የሆነ ነገር ከወደድኩትና ካመንኩበት በህይወቴ ውስጥ ተግባራዊ ለማድረግ ጥረት አደርጋለሁ። በጣም በቃ በተቻለ መጠን እና እሱን ሳነብ በቃ ለእኔ የተጻፈ ነው የመሰለኝ ኮምፕሊትሊ በቃ ለእኔ። ምክንያቱም ማህበራዊ ህይወት የለኝም፣ ከሰው ጋር አልቀራረብም፣ በጣም ቁጥብ ነኝ፣ ነገሮች ሁሉ ያስጨንቁኛል፣ አካባቢን እንዳረብሽ ሁሉ ጥንቃቄ አደርጋለሁ ምናምን። መጽሐፉ ደግሞ ማህበራዊ ህይወት ማለት ምን እንደሆነ፣ ሰው መሆን ምን እንደሆነ፣ ሰው ለሰው ምን እንደሆነ በአጠቃላይ ስነ ልቦና እንትን ላይ በጣም ኃይለኛ አቅም ትንሽ መጽሐፍ ነች። እሱን ሳነብ እኔ መሆን የሚፈልገው የኪነ ጥበብ ሰው ነው። ተዋናይ መሆን፣ ሰዓሊ መሆን፣ እንደዚህ ያን ነገር ውስጥ መኖር ነው የሚፈልገው። ግን ኑሮዬ ደግሞ ከሰው በፍጹም የራቀ። ያ ማለት እኮ በቃ እንጨት አልወድም የሚል አናጢ በለው። ሰው ካልወደድክ በኪነ ጥበብ ምንድን ነው ታዲያ? ጥሬ ዕቃህም ሰው ነው፣ ግባትህም ሰው ነው። እውነት ነው። ከሰው ወስደ ለሰው አቅርበ በሰው የሚሰራ ነው እና ድሩም ማጉም ሰው ነው። ግድ ይልሃል ሰው በኪነ ጥበብ ውስጥ። ምን እንትን አልኩኝ በቃ ምን ለውጥ አለብኝ የሚል ራስን በራስ ኤክሰርሳይዝ ማድረግ ጀመርኩ ራሴ።
አክቹዋሊ ለእናቴ አማከራታለሁ። ከዛ በኋላ ደግሞ ምን እንደሆንኩ ልንገርህ። 9ኛ ክፍል የእኛ የጠዋት ፈረቃ ያውቁኛል፣ የከሳት ፈረቃ ያውቁኛል፣ የማታ ተማሪዎች ያውቁኛል። ከመንቀሽቀዥ የተነሳ 9ኛ ክፍል 9 10 11 12 በቃ ያልገባሁበት ክበብ ጠይቀኝ። ምንድነው ጸረ ኤድስ ክበብ አለ፣ አገርን ወቅ የሚባል ክበብ አለ፣ የቲያትር ክበብ አለ። ያልገባሁበት ክበብ የለም። ማረም በቃ ሁሉም ጋር ገባሁኝና በቃ በጣም እንትን አልኩት። በጣም ሶሼብል ሆንኩት እና በቃ ኮምፕሊትሊ ሌላ ሰው ነው የሆንኩት። የህይወቴ በቃ ተርኒንግ ፖይንት ማለት ትችላለህ። 9ኛ ክፍል የምታስታውሰው ነገር ምን አለ? ትምህርት ቤት ውስጥ መጀመሪያ የክበባት ተሳትፎ ነግረኸኛል። ማረሳው ሁሌ ሳስበው የሚያስቀኝ ፎቅ ላይ ተመደብን 9ኛ ክፍል 924 ነው የሚባለው መሰለኝ። አሁን እያስታወስክ ነው ሳሚ አንተ? አዎ በጣም 924 መሰለኝ። እና በቁጥር ነበር ይዛንዴ መሬት ፈለኩ ዙሪያ የለም። ከዛ ሰው ስጠይቅ ፎቅ ላይ ነው። ከዛ የመጀመሪያው እንደዚህ ወጥተህ የምትዞርበት ፎቅ ደረጃ አለ። እሱ ጋር ስደርስ እንደ በጣም ከፍታ ቦታ ፈራለሁ። ድልድይ በጣም ነው የሚፈራው። ሰው እየተሻገረ እኔ ስወጣበት የሚፈርስን ይመስልኝ። ፎቢያ አለ፣ መሰረት አልባ ፍራቻ። ከዛ በቃ በጣም ተጨነቅኩኝ። ቤት ሄጄ ለማዘር ነገርኳት። በጣም ተበቃ እንትን ሆነ ህይወቴ ሲኦል። ከዛ ሳይ 9ኛ ክፍል 1 ነው 2 አለታች። ከዛ በቃ ሄድኩ ቀጥ ብዬ እንትን ቢሮ ርዕሰ መምህሩ ጋር በቃ እምባይ መጣ። ምንድነው ምናምን ሲባል እንዴ ልናገር እኔ እፈራለሁ ፎቅ ላይ ምናምን እንዴ ሁሉ ተማሪ እየወጣ ሄድ ከዚህ ምናምን በቃ ያቀወጥኩት በአንድ እግሩ አቆምኩት አሉ ካልቀየራችሁ። አዎ ከዛ ና ቆይ ምናምን ብሎ ይዞኝ ሄደ። የመጀመሪያው እንደምንም ወጣው። ከዛ በቃ ደረቅ ሰውነት ሁሉ ተንቀጠቀጠ፣ ደረቅ የቀረው። ከዛ አሳዘንኩትና ቀየርና እሱ ያረሰው ተማሪ ምን አለ? ማንም የለም ጎሽ ተማሪ ማቢሉ እና የ9ኛ ክፍልን መሬት ተማርኩ። ከዛ 10 መሬት ተማርኩ። 11 እና 12 መሰለኝ ፎቅ የሆነው። ከዛ በቃ ጥግ ጥጉን ያው ከአንድ ፎቅ እኮ ነው 2 ብዙ መሰለኝ እንዴ። 9ኛ ክፍል ምን ትምህርት ወድ ነበረ? እውነቱን ለመናገር የታሪክ ትምህርት ባዮሎጂ ደስ ይለኛል። ስነ ተፈጥሮ ጉዳይ ምናምን ስለሆነ ነው መሰለኝ በጣም የምወደው ትምህርት ነበረ። ኬሚስትሪን የጠላሁት በአስተማሪ ምክንያት ነው። በደንብ አያስረዳም ብቻ ሳይሆን ይበሳጭብናል ስላልገባን። የትምህርቱን ውስብስብነት አስበውና ከዛ ደግሞ ይበሳጫል እና እንዴት አድርገህ ልትወደው ትችላለህ አስበዋል። እና ኬሚስትሪ ባልመጣ ነው እንል ነበር ብዙዎቻችን። አሁን አብዛኞቹ መምህራኖችን እውነቱን ለመናገር በጥላቻ የማስታውሳቸው የሉ። አይገርምም? ብዙዎቹን ለምሳሌ አይ ዶንት ኖ ወይ የእናቴ ተጽዕኖ ይሆን አላውቅም። እናቴ ለመምህር የተለየ ትኩረት እንድሰጥ ስላደረገችኝ ይሁን ደግሞ ቅድም እንዳልከው አንተም በጣም ብዙዎቹ እንደ ልጅ ነው የሚያዩ፣ ያሳስባቸዋል። መንገድ ላይ መጥፎ ነገር ስታደርግ ካገኙ ዝም አይሉ። እኛም ለመመታት ፈቃደኛ ነን እንዳሁኑ አይደለም። እሱ ከባድ እንትን ነበር። ከ9ኛ ክፍል የምታስታውሳቸው ልጆች አሉ? ክፍል ከባድ ነው አሁን። እሺ ግቢ ውስጥስ ከአንተ ፎቅህ መፍራት ውጪ ሌላ ትዝ የሚል ነገር አለ? በእኛ ጊዜ እንትን ቆሎ ይሸጥ ነበር፣ ፓስቲ ምናምን ይሸጥ ነበር እረፍት ሰዓት ላይ። ማለት ሌላ ትምህርት ቤት እንዳለ አላውቅም፣ እዛ ግን ነበርና ዳቦ ቆሎ ከገዛህ ታከፋፍላለህ። ወጋው ነው የሚባለው። እሱን በፍጹም አረሰው። ወጋው የያዘ ሰው ያካፍላል። ወጋው ግድ ነው። እዚህ ጋር የኔን ተሞክሮ ልንገርህ። ሰፈር ነው ከአብሮ አደጎች ጋር የሆነውን ነው የምነግርህ። ኦኬ ከትምህርት ቤት ስንመጣ መክሰስ በልተን ነው ወደ ጨዋታ የምንመጣው። ታዲያ 3 እኩያ ጓደኞች አሉን በየደረጃው። ታዲያ ቆሎም ዳቦም ምንም እየበላ የሚወጣው ወጋው ከተባለ ቆርሶ ይሰጣል። ወጋው ባትበልኝ ወጋው ባትለኝ ቀድሞ እየበላ ወጋው ባትበልኝ ካለ ያውን ልጅ እኮ ነው የለም ወጋው ባትለኝ ትላለህ። አንደኛው ወንድማቸው እነሱ መክሰስ የሚበሉት ሽምብራ ነው። ወጋውም ባትል ይሰጣል። በስም ፊደል ነው የሚሰጥ። ለምሳሌ እኔ ግርማ ፍስሐ ነው። ግርማ ፍስሐ 6 አንተ እንኳን ከኔ ከፍ ትላለህ። ሳሙኤል ተስፋይ 8 በ2 ፊደል ትበልጠኛለህ። አቤት የሚሰጥ እንደዛ ነው። አስበው እንግዲህ ሽምብራ ነው ይዞ የሚመጣው። አቤት ግርማ ፍስሐ 6 ፍሬ እኮ ነው የሚሰጠው እና በቀለማሙ 5 ፍሬ እየሰጠ ከሰፈር ጓደኞቻችን መካከል አንዱ ሌላ ዘዴ ዘይዶ መጣ። ስሙ መኮንን አርአያ ነው። መኮንን አርአያ 8 ፊደል 8 ነው እኮ መኮንን አርአያ 8 ፊደል ከኛ በ2 ፊደል እኮ ይበልጣል። እና በቀጣዩ ቀን መጣልና ሰራለት። ስለዚህ ሽምብራ ለሚሰጠን ልጅ በክርስትና ስማችን ይሰጠናል። ኃይለ ሚካኤል አርአያም ደግሞ ኃይለ ሚካኤል ማየኔ ነው። ኃይለ ሚካኤል 6 አስበው ደግሞ የክርስትና አባት ሲጨምርበት እና ማሳሰብ ወጋውና ወጋው አትበለኝ አለ። ሃይስኩል ገባችሁ ሽምብራና ምናምን ይሸጥ እሱ አይረሳኝም። አንደኛ ከዛ ውጪ ደግሞ ምን ነበር መሰለ ኬታ መጡ ነበር ሳንቲም ኬታ መጡ ነበር። አንዴ የቅባት ቤት ምናምን ይሸጣል። የኔ ልንገርህ። እሺ እንትን ጠረጴዛ ላይ ለምሳሌ ስዕል ነበር። ጠረጴዛው ሰፊ ነው በጣም እንደዚህ እንደ እንትናችሁ አይነት ሰፊ ጠረጴዛ ነው እና ወንበሩም ለየብቻ እንደዚህ አይነት አንዳንድ ወንበር ነው እንደሱ ነው። ይሄ ማይካ ነው ፎርማይካ ነው እንትኑ የጠረጴዛው እና ይመቻል ለስዕል እና እዛ ለምሳሌ ማርክስ ኤንግልስ ሌሎች ስላቸዋለሁ። እሺ ከዛ አስተማሪ በአጋጣሚ ሲዞር ካየው ማን ይሳሉ ምናምን ይባላል። ሳሙኤል ዴዴ ብላ እንደሱ አይነት ነገር ነበር። ከዛ ደግሞ ፊርማ
ለምሳሌ እንግሊዝኛ አስተማሪ ነበረ ጭቅሳ የሚባል እና ፊርማ ይፈርማል። አሳይመንት ሰጥቶ ይፈርማል ፊርማ እና ፊርማው ተቆጥሮ ነው እና እሱን 10 ከ10 ለማግኘት የእሱን ፊርማ ተለማመድኩት እና ችሏለሁ። በቃ ምንም እሱ ራሱ ያለየው እና ለራሴ እንደሱ ነው የማደርገው። እና የሆነ አለማየሁ የሚባል ልጅ መጣል። አዎ አለማየሁ ነው ሳሚያ መጣ። አለማየሁ የሚባል ልጅ አየና ለምን ፊርማ እኔ ላሰባስብ አንተ ትፈርማለህ በሳንቲም ለአንድ ፊርማ 15 ሳንቲም ከዛ 5 ሳንቲም ነው ይወስዳል 10 ሳንቲም ይወስዳል ኮሚሽን። አዎ ከዛ ከሌላ ሴክሽን ሁሉ እየሄደ እሱ የሚያስተምራቸውን አስተማሪዎች በሙሉ እየሰበሰበ ይዞ ይመጣል። በፌስታል ነው ይዤ ወደ ቤት የሚሄደው ልፈርም። ከዛ ፈርማለሁ ሁሉንም ፈርማለሁ ቦታ ላይ። ከዛ በማግስቱ ሰጠዋለሁ እሱ ያከፋፍላል። ከዛ የደብተር ማርክ ሲሞላ ሁሉም ከ10 ሁሉም ክላስ ዘሆል ክላስ 10 ከ10 ሆነ። አላወቁም፣ ግራ ገባው። ከዛ የሆነ ጊዜ ማነው የምታስፈርሙት እያለ በየክላሱ አውቀዋለሁ ፊርማው ይለያል ምናምን አላቸው። ተማሪ ፈርቶ አጋለጠኝ ማለት ነው። ተጠራውና ፈርም እስኪያለኝ በቃ ካወቀው ምናምን ብዬ ላጣርጊ ስፈርም ማለት ነው እንዴ አለ ፍጥነት እሱ በእኔ ፍጥነት አይፈርሙም። እስኪ ድገመው ስደገው እስኪ ድገመው ይለኛል። ይኸው ከአሁን በኋላ ከፈረምክ እገልሃለሁ ለእንትንህ ግን ትቻለዋል ታማኝነት። ወይት ቸርች አሁን የት የሆነ ያሉት አርፏል የሚባል ነገር ሰምቻለሁ። እንዴት ነው እናመስግናቸው። በጣም አሪፍ ተማሪዎቹን የሚወድ በጣም ሶሻብል የሆነ ማህበራዊ ህይወቱ በጣም የሚገርም ያላስተማራቸው ተማሪዎች እንኳን የሚወዱት መምህር ነበርና ከዛ ዳቦ ቆሎ የሚገዛው በዚህ ገንዘብ ነበር ማለት ነው። ባለጸጋ እኮ ነኝ። እንኳን ደብተር ራሱ ግዙልኝ አይደለም የስዕል ደብተር ምንም ደብተር። በጣም ደስ ይላል። መካከለኛ ተማሪ ነበርኩ ለኛል። ውጤቶች እንዴት ነበሩ? እንደውም 9ኛ ክፍል ስገባ ምን ሆንኩ መሰለህ? ክበባት ውስጥ መኖሬ ከጥበቃዎች ጋር ያስተዋወቀሃል ምናምን። ስለዚህ እወጣለሁ ከክላስ በትምህርት ሰዓት ማለት ነው እና እፎርፋለሁ ማለት ነው። የምፎርፈው የስዕል ኤግዚቢሽን ካለ በቃ በሞት የስዕል ኤግዚቢሽን በፍጹም አምልጡኝ ነው በቃ በፍጹም ምንም አድርገኝ ትምህርት ጥዬን ነበር። እና የዛኔ ደግሞ አርት ስኩል በቃ ይገርም ነበር። የአርት ስኩል ኤግዚቢሽን ተመራቂ ተማሪዎች የሚያቀርቡት ስዕል አንድ ማስተርፒስ ይኖራቸዋል በግድ። አሁን እንደሱ ያለ አይመስለኝም፣ ምክንያቱም 1-2 ጊዜ አይቻለሁ። የዛኔ ግን በቃ ትልልቅ ካንቫሱ ራሱ በጣም ትልቅ የሆነ ማስተርፒስ የሚባል ብዙ ነገሮችን ያካተተ ድርሰት ምናምን ያቀርባሉ። አንተ በቃ እሱን ለማየት እንደብድ ነው የሚያደርገኝ። በቃ ሙት በቃ አላውቀውም፣ ምንም ራሴ መቆጣጠር ብላችሁ። ከቤተሰብ የሚስል ሰው አለ? የለም። እናቴ በጣም ጎበዝ ሰፊ ነች። ስለዚህ ቀለማትን እኔ በእናቴ ስፌት ነው የማውቀው እና በጣም ፓሽኔት ነኝ ለስዕል። በቃ ልነግር ከሚችለው በላይ እኔም ብቻ ሳይሆን ልጆች ተማሪዎች እዩ ጊዜ ይሄዳሉ። ኮልፌ ኮምፕሬሲቭ 5 ኪሎ ሙዚየም ነገር አዎ። ከዛ አይተን ጨርሰን እስክንመጣ ድረስ 6 ሰዓት ይለቀቃሉ። ከዛ አብራችሁ ተቀላቅላችሁ ደግሞ ወደ ቤት ሄዳላችሁ። አክቹዋሊ ይህን እናገራለሁ ለእናቴ ምንም በህይወቴ ያደረኩትን የምደብቃት ከእሷ እንትን የሚለው ምንም የለም። እና እሱ ላይ በጣም እንትን ነበርኩና ትምህርት ላይ 9ኛ ክፍል በተለይ በጣም ደካማ ውጤት ነው። ከዛ ወደ 10 ግን አለፍኩኝ። 10ኛ ክፍልስ እንዴት ነበር? 10 ይሻላል ከ9 ይሻላል፣ ግን ጎበዝ በሚባል ደረጃ ምናምን አልነበርኩ። ከዛ 11ኛ ክፍል ስንገባ እንትኑንም እያወቅ ነው መጣን። ገብቷል ትምህርት ያለው ጥቅም። ወደ 11 ስታልፍ ምረጥ ተባልክ። አርት መረጣለህ። አርት ነው መሆን የምፈልገው የኪነ ጥበብ ባለሙያ ምናምን የጠየቅኩት። የኪነ ጥበብ ባለሙያ ለመሆን የትኛው ፊልድ ነው የሚሻለው ብዬ ነው የሚያውቁ ሰዎችን የጠየቅኩት። የኪነ ጥበብ ባለሙያ የሆኑ የምታውቃቸው ወይም የምታደንቃቸው ሰዎች ነበሩ? እንደዚህ በቅርብ በፍጹም በቃ ራሱ የመጣ ነው። በቃ ጠየቅኩኝ እንጂ እንደዚህ ከኔ በፊት የተማሩ ዩኒቨርሲቲ የገቡ ምናምን ጠየቅኩ። ምንድን ነው ምን በመርጥ ነው አሁን አርትን ማጥናት የሚችለው ሲባል ኪነ ጥበብ ለማጥናት አርት በቃ ምንም አላመነታም። ለማዘን ነገርኳት። ቀጥል ተባልክ። ከዛ አሁን እንትን ገብቷል። የህይወትህም እንትን የሚወሰን ስለሆነ ትንሽ የተሻለ ነበረ። ግን ምን ሆነ መሰለህ 11 ክፍል ሆነን ወደ 12 ስናልፍ በፈርስት ሴሚስተር ውጤት ነው ያለፍነው። 83 ማለት ነው። 83 11 ክፍል ነበር። አዎ ግርግር ነበር። ያው ግንቦት ያመጣ በቃ በሱ በፈርስት ሴሚስተር ውጤት ነው ያለፍነው። ወደ ስንት? ወደ 12 ክፍልም 6 ወር ነው። ስለዚህ አስበሃል። በጣም ለእኛ ጊዜ አሪፍ አልነበር። ከስርም ደግሞ በደንብ ጠንካራ ተማሪ ካልሆን አሁን እንደኔ እንዳልኩ መካከለኛ ተማሪ፣ ዝቅተኛ ተማሪ ከሆንክ በቃ አለቀ። እንደውም የማይረሳኝ እንትን እዛን ጊዜ የነበሩ ተማሪዎች ያስታወሱት ይሆናል። ጀት የአየር ኃይል ጀቶች 2 ነው 3 ያለፉ በትምህርት ቤቱ ላይ ልምድ እያደረጉ ነው ለካ ዥው ምናምን ብሎ ያልፋል። የዛን ጊዜ ደግሞ በቃ እንትን በጣም የሚፈራ ጊዜ ነው። ማታ
ሬዲዮ ድምጽ ቀንሰ የምትሰማበት ዶንቼ ቬሌ ምናምን ቪኦኤ በስማ እንዴት በፍርሃት እንደምንሰማ ምናምን እና እንደሱ ሆነ ነው ቤት ቆይት የምትመጣው። ብቻ በጣም በቃ ድምጻቸው ይገርመኛል። እና የምድር ጦር አንድ ዜና አንባቢ ነበረ እና አይረሳኝም። በቃ ልጅነት የሱን ሳስበው በቃ በጣም የሚያስጨንቅ ድባብ ነው። እሱን ሰምተን ነው የምትመጣው ትምህርት ቤት። ወላጆች የሚያወሩትን ነገር ትሰማለህ በአንድም በሌላ መንገድ። ያ ጭንቀት ውስጥ አለ እና ጀቶቹ ዝቅ ብለው ነው የሚበሩት ምናምን ብሎ ሲያልፍ ደግሞ የተዋጊ ጀት ሲያልፍ ነው ድምፁ እንትን የሚለው የሚሰማው። ሲመጡ አይሰማም፣ ሲያልፉ ድብልቅልቅን የሚለውና እንትን አሁን እሱ 23 እኮ እንትን ያረግፋል መስታወት። አንድ አስተማሪ ወጥቶ ያያል በሩ ላይ ሆኖ እንትኑን እና ተማሪ ተጨንቋል። ብዙዎቻችን ደብተራችንን ሰብስበን ይዘናል በቤታችን ውስጥ አድርገናል። አብዛኛው ተማሪ በሚባል ደረጃ በቃ ይዘናል እና እሱ ዛጋ ቆሞ እያየ ቆይቶ አዙሮት ይሁን የሚጥል በሽታ ይኖርበት ብቻ ይወድቃል። አስተማሪው ግን የሆነ በሽታ ነው የወደቀው። ልክ ሲወድቅ ተመታ ተብሎ ተማሪዎቹ እየጮሁ ይወጣሉ። ከዛ ከክላስ የተደበላለቀ ጩኸት ልነግር አልችልም። አንዱ በአንዱ ላይ ከፎቅ ላይ የሚዘላለ በቃልኩ 18 ማዞሪያ የተያዛለ ነፍሳችንን አናውቅም ጥለን ሮጣችሁ እንዴ አስተማሪ የለ ተማሪ የለ። ጩኸቱ እኮ ጩኸት እንዳይመስል በቃ ደብልቅልቅ ያለ ጩኸት እና እሱን ቀን በፍጹም አስበው 11 ክፍል ሙሉን አልተማርንም። ከዛ 12 ክፍል ደግሞ አለ ውጤት ሲመጣ አሪፍ አልነበር አልመጣልኝም የዩኒቨርሲቲ እና የምር በቃ በጣም ነበር ያዘንኩት። ከዛ በኋላ ጠናከሪያ ወይ ማሻሻያ ተማር በጣም እልህኛ ነኝ። አንድ ነገር እንትን ካልኩኝ እና ካቴድራል ትምህርት ቤት የማታ ገባ። በቃ ካቴድራል ገባን የማታ እና የማታ መማር ጀመርኩ። ኢንጆይ ታደርጓል፣ ደስ ይላል። እሱ ደግሞ ማታው አንደ ቀን ማለት ነው። አስተማሪዎቹ በጣም ጎበዞች ነበሩ። የካቴድራል የማታ ይገርማል። አንደኛ እሱ፣ ሁለተኛ ደግሞ ቶሞካ እዛ ጋር አለ። ቶሞካ ተጠጥተህ የምትገባው ምናምን በቃ ክላሱ ቡና ነው የሚለው። አስተማሪዎቹ በጣም ጎበዞች ናቸው። ለማትሪክ ነው የሚያዘጋጁ። በቃ ቀጥታ ዘባዝን ከሌለው ታርጌት የሚያደርጉት ማትሪክ። ከዛ እዛ ትማራለህ። ደግሞ እዛው ፊት ለፊት ምን የሩሲያ ባህል ማዕከል አለ ፑሽኪን ትገባለህ። በስማንቶ እዛ ደግሞ አለሙን አሪፍ ነው በቃ በጣም። ከዛ አባል ሆንኩ ምናምን። የብዙ ሰው እዛ አባል አይሆንም። እኔ ደግሞ ቋንቋውን አይደለም የሚፈልገው። የአርት መጽሐፍ የሚገርም አላቸው። የፔንቲንግ መጽሐፍ በስማ በአማርኛ ነው በእንግሊዝኛ በራሽኛ ትችላለህ? አልችልም እኔ እንትኑ ነው የሚፈልገው ፔንቲንጉን። ለምሳሌ ዲቨሎፕመንቱን ያሳያል መጽሐፉ ላይ ሲጀመር እንዴት ነው ከዛ እንዴት ነው ምናምን። እኔ አሁን በነዛ መጽሐፍት ነው መጀመሪያ ራሴን ፔንቲንግ በጣም ነው ራሴን ያስተማርኩት በእነሱ እና ዲቴል እንትኑን ያሳዩሃል። እኔ ጽሁፉ ምን ያደርግልኛል እሱን ካሳየኝ። እሱን በቃ ለእኔ በጣም ጥሩ ጊዜ ነበር። ከዛ በሱ አሁንም ዩኒቨርሲቲ ጆይን የማደርግበት ነጥብ አልመጣም፣ ግን 2.4 2.6 እንደዛ መጣው። ለማታ ይሆን ነበር ግን በምን አቅም ትገባለህ በዛ ሁኔታ። ግን አክቹዋሊ የማታ መግባት አልቻልኩም። ግን ደሙ እናሻሽል ብለን በሚቀጥለው ዓመት እንደሱ ምናምን ማድረግ ጀመረ። ሳትማር ነው ወይስ አሁንም እየተማር? ካቴድራል 2 ዓመት ነው የተማርኩ። ከዛም ከፍ ለማድረግ ነው ማለት። ከዛ በዚህ እንትን 3ኛ ነው ምናምን ከሆነ አያስገባችሁም ነው ምናምን የሚባለው ወሬ ሰማንና ከዛ ከ2ኛ በኋላ አልወሰድኩም እና እሱን ይዤ ነው በኋላ የአዲስ ዩኒቨርሲቲ የማታ ቲያትር ዲፓርትመንት ሲከፈት እኔ ዛኔ መከላከያ ተቀጥሬ ስለነበር ደሞዝ አለኝ እዛ የተማርኩ። መከላከያ ጋር እንዴት እንደገባ አልነገርከኝም እና ስንት ነገረኛለህ። ምዕራፍ 1 እዚህ ጋር እናብቃና 12ኛ ክፍል ካቴድራል 2 ዓመት ተምረህ ያው ውጤቱን እያሻሻልክ ነው፣ ግን ዩኒቨርሲቲ አልገባ። መልካም፣ ወደዛኛው እንድንሻገር ሳሚ አሁንም ሌላ ዘፈን ለአድማጮች ሲጋብዝ የቴዎድሮስ ታደሰ ምን የሚለው እምዬ ኢትዮጵያ የሚለው ቢሆን የተወደዳችሁና የተከበራችሁ አድማጮቻችን ሸገርን የምታዳምጡት የያኔዎቹ ደግሞ ፕሮግራማችን ነው። የዛሬው የያኔዎቹን አመስጋኝ እንግዳችን ደግሞ ሁለገቡ ከያኒ ሳሙኤል ተስፋዬ ነው። ከሳሙኤል ተስፋዬ ጋር የምዕራፍ 1 ቆይታችን እዚህ ጋር አብቅቷል። ምዕራፍ 2 ላይ ሌሎች ጉዳዮችን እናነሳለን። አብራችሁን ትቆዩ በአክብሮት ጋብዛለሁ። ወደ ሁለተኛው ምዕራፍ ለመሸጋገር ቅድም በ8101 ምላሽ ስጡበት ያልኳችሁን ጥያቄ ልድገመው። የዛሬው የያኔዎቹን አመስጋኝ ሁለገቡ ከያኒ አርቲስት ሳሙኤል ተስፋዬ መጀመሪያ ያነበበው ልቦለድ መጽሐፍ ምን ይባላል? ቅድም ነግሮናል። መልሶቻችሁን በ8101 ላይ ንገሩን። አብራችሁን እንድትሆኑ በአክብሮት ጋብዛለሁ። መልሶቻችሁን ታዲያ በ8101 ላኩልን። እምዬ ኢትዮጵያ የቴዎድሮስ ታደሰ ዘፈን ወደ ሁለተኛው ምዕራፍ የሚያሸጋግረን የሳሙኤል ተስፋዬ የሙዚቃ ግብዣ ነው። ይህ የያኔዎቹ ፕሮግራማችን ነው። የያኔዎቹ
የተወደዳችሁ አድማጮቻችን የያኔዎቹን ፕሮግራም ነው ከሸገር ኤፍኤም 102.1 እያዳመጣችሁ የምትገኙት። አርቲስት ሳሙኤል ያኔ ያስተማሩትን መምህራኖቹን እያመሰገነ ነው። ፕሮግራማችን አሁንም ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ቅድም በ8101 እንድትመልሱት ያቀረብኩትን ጥያቄ አሁንም ደግሜ ላቅርብ። የዛሬው የያኔዎቹን አመስጋኝ ሳሙኤል ተስፋዬ መጀመሪያ ያነበበው መጽሐፍ ርዕሱን ንገሩን ብያለሁ። 8101 ላይ መልሶቻችሁን እንጠብቃለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ይህ የያኔዎቹ ፕሮግራማችን ነው። ሳሚ በክፍል 1 ቆይታችን የ12ኛ ክፍል ውጤት ወስደ ያልመጣበትን ነግረህን ነበር ያቆም ነው። እዛው ላይ እንቀጥላለን። ከዛ በፊት ግን 11ኛ ክፍል 12ኛ ክፍል ስንደርስ ጉርመስ የምንልበት ሀሳቦቻችን የሚበታተኑበት ራሳችን ፈላሽ ቆራጭ ውሳኔ ሰጪዎች የምንሆንበት ነው። በቡድን መደባደብ አለ፣ ማፍቀር አለ፣ ወይም ደግሞ የተለየ ስራ ብቻ እንሰራለን። ያ ዘመን ያ የጉርምስና ጊዜ በአንተ በኩል እንዴት አለፈ? እኔ የኔን ነበር በጣም ነበር የኔን ስነግርህ ግን እንደ እድሜ አይደለም የሚኖርኩት። ልጅነቴን እንደ አፍላ እድሜን እንደ ወጣትነቴን እንደ ጎረምሳ እንደሱ ነው። እንደሱ አልፎኛል ብዙ ነገር። ለምሳሌ እንደው በደንብ ሊያሳይህ የሚችለው ነገር ልንገርህ። ክበብ ነበረን፣ የቲያትር ክበብ። ተማሪዎች ናችሁ? ተማሪ ሆነን ተጀመረ። ስንጨርስ 84 የጨረስነው። ስንጨርስ ትምህርት ቤቱ የተወሰነ ጊዜ ፈቀደልን ነበር እና ስሙን በፊት የኮልፌ ኮምፕሬሲቭ ቲያትርና ሙዚቃ ክበብ ነበር የሚባለው። ከዛ ስም አወጣን፣ ወለባ የኪነ ጥበብ ክበብ ተባለ። ወለባ ከዛ እዛ መስራት ጀመር። ከዛ ደግሞ ወጣን። ወለባን ይዛችሁ ወጣችሁ? አዎ፣ ቀበሌ እስከነስሙ። እዛም ትምህርት ቤቱ ከጨረስን በኋላ ፈቅዶልን ነው እንጂ በትምህርት ቤቱ ስም ነበር፣ ወለባ ተባለ። ከዛ ቀበሌ አዳራሽ ምናምን ገባና እንደሱ እንሰራልና ክበቡ የነበረው ዲሲፕሊን አብዛኛውን ጊዜ ሊቀመንበር ነበር። በዛ እድሜያችን በምን ደረጃ እንደዚህ እንደሆንን አሁን ድረስ አስበው ይገርመኛል። በእድሜ ያልኖርኩም የምልህ ለዛ ነው። በቃ እንደ ትልቅ ሰው ነው ስራችንም ድርጊታችንም እቅዳችንም። ለምሳሌ የክበቡ የመጨረሻ እቅድ ቲያትር ቤት መገንባት ነው። በቃ የመጨረሻ አልቲሜት ግቡ የራሱ ቲያትር ቤት፣ ወለባ ቲያትር ቤት ይኖረናል ብለን። እዚህ ወለባ ቲያትር ክበብ ውስጥ አብረው ከነበሩ ውስጥ ዛሬም ድረስ በቲያትሩ ላይ ያሉ ሰዎች አሉ። በጣም የሚገራርሙ ልጆች። ለምሳሌ ወይናረግ በቀለን ታውቃታለህ? ሻለቃዋ የወለባ ኪነ ጥበብ ክበብ ልጅ ነች። ኤፍሬም ሻውል የሚባል የፖሊስ ኦርኬስትራ የውዝዋዜ ኃላፊም ነበር፣ ተወዛዋዥም ነበር። ብታየው ታውቋለህ። በጣም ጎበዝ የባህል ተወዛዋዥ ነው። እንዳሻው ጥላሁን የሚባል ልጅ የክሳኔ ባንድ ድምፃዊ ነበረ። መረድ አባተ፣ ኧረ በጣም ብዙ ናቸው። ስንታየው ክፍሌ፣ ኮሜዲያን ስንታየው ክፍሌ ካወቅከው ማለት ነው። ጥርሱ ትንሽ ፈንጭት ነገር ኮሜዲያን፣ በጣም ጎበዝ ልጅ ነው። ምትኩ ፈንቴ፣ ምን ብዬ ልንገር፣ በጣም ብዙ ልጆች ነበሩ። ብሔራዊ ቲያትር ትራምፔት የሚጫወት አሁን ሰለሞን በትረማርያም እና ምንድነው እንደ ልጅ አልነበርንም እና በጣም ህጎች ነበሩ። ለምሳሌ የክበቡ አባል ከሆንክ ሲጋራ ማጨስ፣ ጫት መቃም፣ ይሄ አወራ በስማ ይሄ በጣም እንኳን ማጨስና መቃም እና መጠጣት እንደሱ ከሚያደርግ ሰው ጋር ከታየ መጥቶ አንዱ አባል ይናገራል። ግርማን ከእንትና ከምቅም ልጅ ጋር አይቼዋለሁ ምናምን ትባረራለህ። በዛ እድሜ የምናብድበት ምናምን ነዋል መሆን ያለበት እንደሱ አልነበረ። ወላጆች ቢጣሉ ለማስታረቅ ይኬዳል። አሁን ሊቀመንበሩኝ አንተ መንገድ ላይ ጮክ ብለህ ስቀህ ምናምን ብትታይ የክበብ ልጅ መጥቶ የሚናገረው እንዴት መሰለህ? እያለቀሰ ነው የሚመጣው። ግርማ እየሳቀ ከእንትን በላይ ከጣራ በላይ እየሳቀ ክበባችን ላይ ስድብ። ከዛ ትመጣለህ፣ እናገባ ምናምን እላለሁ። ቢሮ ትገባለህ፣ ቀበቶ አውልቄ እገርፋለሁ። እኩዮች ነን እኮ ግን እሺ ብሎ ይገረፋል። ታምኛለህ? እና እድሜያችን አለ የሚኖር ነው። ለምሳሌ መጽሐፍ ማንበብ ግዴታ ነው። አንባቢ መሆን ግዴታ ነው። ማንበብ ብቻ ሳይሆን አንብበን እርስ በርስ መጠያየቅ አለ። ክሪቲሳይዝ ማድረግ መቻል አለበት፣ ግዴታ ነው። ለምሳሌ አርፈህ ብትመጣ 5 ደቂቃ ብታረፍድ 5 ደቂቃ ብዙ ነው። በቃ ኦን ታይም ካልመጣ በር ይዘጋል። ከዛ ስትሮጥ እየታየም ቢሆን በር ይዘጋባል። ከዛ ከሄድክ ልትባረር ትችላለህ። እዛው ጠብቀህ ለሙያው ፍቅር እንዳለ ዲሲፕሊን እንዳለ ምናምን የምታሳየው በሱ ነው። 4 ሰዓት የምንቆይ እኮ 4 ሰዓት ጠብቆን ስንወጣ ከሌለ ተባሯል። ኧረ በስመ አብ ይሄ ነውር ነው። በቃ እና እንደ እድሜያችን አልኖርንም በሚለው ነው ያመጣውልና። የበላይ ጠባቂ ነበራችሁ እንደዚህ ማለት የሚመክሯችሁ? ሰው እንትናችንን ሲያየን የበላይ ጠባቂ ያለን ይመስለናል። የለን አልነበረም። ወለባ ትገናኛላችሁ? አሁን እኔ ሰነፍ ነኝ እውነቱን ለመናገር። እነሱ ብዙዎቹ ልጆች ይገናኛሉ። አይገርምም? በጣም ቀሽም ነኝ። በማህበራዊ የግንኙነት ምናምን ከምጠብቀው በላይ በጣም ቀሽም፣ በጣም
አትመስልም እኮ አረበስ የለውበትም አልኩ። አሁን ከስራ ወጣው ብር ወደ ቤት እንደዚህ አይነት እንትኑ አሁን ምን መርካቶ ነው እንደ ቤት አሁን አናማረ ሳሚ ቅድም በክፍል 1 ቆይታችን የ12ኛ ክፍል ውጤት አልመጣም፣ ማጠናከሪያ ትምህርት ገባ፣ እሱም 2 ጊዜ ወሰድክ። ዩኒቨርሲቲ መግባት ፍላጎት እንደነበረ ነግረህን ነበር። ያቆም ነው በጣም ነበር በቃ ዩኒቨርሲቲ መግባትና እንትን ማለት ጆይን ማድረግ ዩኒቨርሲቲ ለኔ በስማ ለነገር ከምችለው በላይ ድሪሜ ነበር። ለምን አትለኝም? ኬኔዲ ላይብረሪ ለማየት ለመማር አይደለም። ኬኔዲ ላይብረሪን ያወራሉ ገብቷል። ዩኒቨርሲቲ ምናምን የገቡ ልጆች ትልልቆቹ በእኛ እድሜ ምናምን የወጣቱ ሳይሆን አግብተው የወለዱ ትልልቅ ሆኑ አባት የምንላቸው ሰዎችም እንደዚህ ዛ ጆይን ያደረጉ ኬኔዲ ላይብረሪ መጽሐፉ ብዛት ምናምን ሲሉ በቃ እንደ እንትን ነው በቃ ማስበው የነበረው ኬኔዲን ለማየት ጉጉቴን ነግራለች። ሳሚ አሁን አንድ ጥያቄ የምትጠየቅበት ሰዓት ነው። ይሄ ጥያቄ ከሌሎቹ ለየት የሚያደርገው ለጥያቄው ትክክለኛው መልሱን ካገኘ ከጃፋሪ መጽሐፍት መደብር የፈለግከውን መጽሐፍ ተወስዳለህ። ቀላል አድርግልኝ፣ መጽሐፍ ከሆነ ቀላል አድርግልኝ። ቀጥሎ የምትሰማው ሙዚቃ የማዘፈን ነው። ይህ ሙዚቃ ምን የሬዲዮ ፕሮግራም ነው? አይ ዘፈን ነው። ጉራጌኛ ዘፈን ነው? ኧረ አይደለም ሳሚ፣ ልድገምልህ። እሺ እሺ። ምንም አላሰብሽም ነገር በእውነት? ስለዚህ ሙሉ ልልቀቀው? እሺ። 9 ወር ሞት ተሸክመ ተጨንቃ ወልዳኝ በምን ደክማ ስደት ስቃ ሲያመኝ ከማ ያሳደገችኝ ሪትሙ ጉራጌኛ መሰለኝ። እሱን ያጠፋብኝ። ከዛም በቃ ሙሉን አጠፋብኝ። እሺ ዘፋኙ ድምጽ ማን ነው? ድምጻዩ ጠይም ፊቱ ክብ አፍ ላይ ነው። ወጋየሁ ደግነት ህጋችን እንጠብቅ። አንድ ድል ነው አይደል? አዎ እኮ በአንድ ድል አገኘው እኮ ወጋየሁ ደግነት አለ። መጽሐፍ ተመወደደ። ምንም ፍንጭ አልሰጠውም። ስሙ ምርጫ ሳልሰጠ ስላወቀው ሳሚ ታገኘ። አይ ወደዋለሁ ደግሞ ሰውየው ትንሽ እንስማ። አድማጮችም ይሰውት ይወዱታል። አሪፍ ሙዚቃ ነው የሰማነው። በፊት እንትኖች ለግጥሙ ስሜት ይሰጡታል፣ ኢሞሽን ናት የሚለው ጋር ሲደርስ ኢሞሽን ይሰጡታል። እየሰማሃቸው ምስል ይከስታልና እንደዚህ ነው። በጣም ነው የሚገርምኛል። ሳሚ ያው እንደሚታወቀው የምድር ጦር ኦርኬስትራ ቡድን አባል ነበርክ። ወደዛ የገባው እንዴት ነው? እንደነገርኩ ስዕል በጣም ነበር የምሰራ የነበረው። ሩሲያ ባህል ማዕከል አባል ነበርኩኝ። ብሪቲሽ ላይብረሪ በጣም ነበር እንትን ላይብረሪ አልጠፋም። አክቹዋሊ ከልጅነት የነበረ ልምድ ነው። እና የወለባ ኪነ ጥበብ ክበብ ውስጥ እየሰራን 89 አካባቢ ላይ ማለት ነው 89 መጨረሻ አካባቢ ላይ ማስታወቂያ ወጣ። የምድር ጦር ኦርኬስትራ በትወና በሙዚቃ በውዝዋዜ ምናምን ወጣቶችን ሊቀጠር ማስታወቂያ ወጣ። ምድር ጦር እና ስቧን ምድር ጦር ኦርኬስትራ መቀጠር ማለት ከዛ ሄድን፣ ተመዘገብን። በጣም ብዙ ተፈታኝ ነበረ። ተወዳደርንና ለቲያትር ክፍል 3 ወንድና 3 ሴት አለፍን። ከወለባ 2 ልጆች አለፍን። ማናማ? እኔና ወይናርክ። ይዛን ነው ሰው የሚገባቸው እና በጣም ብዙ ልጆች ነው የገቡት፣ ሴቶችም ወንዶችም ብዙ ወጣቶች ገባን። ከዛ ሁርሶ ፓራ ኮማንዶ ማሰልጠኛ ማዕከል ሄዳችሁ ሰልጥኑ ተባለን እና ሁርሶ እንድንሰለጥን ሲባል እንግዲህ ምንድነው የኪነ ጥበብ ስራን የምንሰራው ለሰራዊቱ። ስለዚህ ስለ ሚሊታሪ የተወሰነ ሳይንሱ ማወቅ አለባቸው፣ እንደው ቢያንስ ሰላምታ፣ አለባበሱ እሱን ማወቅ አለባቸው ተባልን ማለት ነው። እና ኦኬ ብለን በዚህ ወደ ሁርሶ ሄድን። እሺ እኛ ሁርሶ ስንደርስ ደግሞ ኢህአዴግ ለመጀመሪያ ጊዜ ዘመናዊ ጦር ላሰልጥን ብሎ 12ኛ ክፍል የጨረሱና ከዛ በላይ የሆኑ ምልምሎችን ያስገባው እና ለመጀመሪያ ጊዜ ዘመናዊ ጦር ተብሎ የኛ ባች ነው 90 ኦልሞስት እዛ ነበር። ፓራ ኮማንዶ ስልጠና ነው ራሱ። ማሰልጠኛውም ሁርሶ ፓራ ኮማንዶ ማሰልጠኛ ማዕከል ነበር የሚባለው። እዛ 6 ወር እስከ 8 ወር አካባቢ ሰለጠንን እና ሰልጥነን ጨርሰን ወደ አዲስ አበባ ልንመጣ ስንል ከኛ መካከል አንዳንድ ሀሳቦች የሚያቀርቡ ልጆች ነበሩ። ለካ እዛ አብሯቸው የሚሰለጥኑት እኔ ከዚህ ስወጣ እንትን የምሆነው አዲስ አበባ የምገባው ምናምን። ከዛ ይሄ ነገር ሲሰማ ነው እነዚህ ልጆች ሰራዊቱን የሚያገለግሉ ከሆነ ስለ ሰራዊቱ ያላቸው ግንዛቤ የተዛባ መሆን የለበትም፣ የሰራዊቱን ህይወት መልመድ አለባቸው ተባለ። ከዛ ተሞክሮ ተብሎ ለ3 ወር ተሞክሮ ሰራዊት ውስጥ ተበተኑ ተባለ። በቃ ምን ብዬ ልንገር፣ በጣም ተረባበሽን ብዙዎቻችን። አይ ብሎም የሄዱ ልጆች ነበሩ፣ ግን እኛ ይህን ሁሉ እንትን ብለን አንቀርም ብለን ገባን ማለት ነው። ወይናረግም አብራችሁ ነች? ሴቶች እዚህ ናቸው። ከወይናረግ ጋር ከወለባ የቲያትር ክበብ እስከ ምድር ጦር ኦርኬስትራ ድረስ
አይደል? አዎ ሴቶቹ እዚሁ ቅሩ ተባለ፣ ወንዶቹ ናቸው ሁርሶ ፓራኮማንዶ ማሰልጠኛ ማዕከል የገባ ነው። 6 ወሩ ያልኩ የፓራኮማንዶ ስልጠና በጣም ከባድ ያለ ማዕረግ አጠሯት ወይን አረግን ሻለቃ ወይና አሁን አድጋለች ደግሞ መሰለኝ ኮሎኔል ሌተናል ኮሎኔል አራራ እንዳልሳሳት ማዕረግ እኮ ዝም ብሎ ሌተናል ኮሎኔል ወይናረግ በቀለ የአርቲስት የሰዓሊ የኪነ ጥበብ ባለሙያ የመምህር ሳሙኤል ተስፋዬ ጓደኛ ትገናኛላችሁ ከሷ ጋር አልፎ አልፎ ቢሆን እንገናኛለን። ኧረ ተገናኙ። አዎ ዛሬ ላገናኛችሁ በስልክ ደስ ይለኛል። ሄሎ ሌተናል ኮሎኔል ወይናረግ በቀለ። አቤት። አርቲስት ሳሙኤል ተስፋዬን ያስታውሱታል? ሳሙኤል ተስፋዬ አበበ የወይዘሮ ፍቅረ ማርያም አበበ ልጅ፣ የወይዘሮ ሳራ ተስፋዬ ባለቤት፣ የዛ ማኑኤል ሳሙኤል እና የመልከ ጸዲቅ ሳሙኤል አባት፣ የነሶስና ወንድም ልቀጥል ወይ ቤተሰብ ነው ወይኔ እየደናለሽ ሳሙኤል እንደምን አለሽልኝ? ሰላም ነልኝ። ደህና ነው ሁሉማ እንዴ? ነው መቼም ይሄ ታሪክ ተወርቶ አያልቅም አይደል? አቤት እድሜ ሲገፋ እኮ ያለሽ ቀሪ ሀብት እሱ ነው። በስማም ስለ እድሜ ማውራት ስትወድ እንዴ ያንቺን እኮ የራሴ ነው እናንተ ጋር ደረስኩ። ያው ነው ካብሮ አደጋ ተሰደድ። ሌተናል ኮሎኔል ወይናረግ ያኔን እያወራን ነበረ። ያኔ መምህራኖቹን ሳሚ እያመሰገነ ነበረ። እግረ መንገድ ደግሞ የታለፈባቸውንም የትምህርት ወቅቶችንም እናነሳለንና ከወለባ ቲያትር ቤት እስከ ምድር ጦር ኦርኬስትራ አብራችሁ ነበራችሁ። እስቲ ያን ጊዜ እናስታውስ። ያው ሳሚ በብዙ ያስታውሰዋል ብዬ አስባለሁ። መቼስ እሱ ነገር ስለማይረሳ አሁን የሳሚን ድምጽ ስሰማ ሁል ጊዜ የምናገረው ሁሌ የሚገርመኝ ነገር ሳሚ አብረን ሆነን ነገውን በሚያስብበት ጊዜ ከውትድርና ቤት ከወጣው ተቀጥሬ መስራት አልፈልግም፣ ተቀጥሬ መስራት ካለብኝ ግን ከብሔራዊ ቲያትር ውጪ የትም አልሰራ የሚል ነበር። እንግዲህ ይህንን የሚለው በልጅነታችን ነው። ህልሙን የኖረ ልጅ ነው ሳሚ። የሆነለት ሁሉ በጥረቱ የሆነና በጣም የሚገባውም ጭምር ነው። ሳሚዬ ስላንተ በብዙ ነገር በጣም ደስ ይለኛል። በጣም ነው የምኮራብህ። በጣም ወይኔ ቴንኪው ቆንጆ። ወለባ ላይ ያላችሁ ምን ትዝ ይልሻል? እንግዲህ የኪነ ጥበብ ባለሙያም ጭምር ስለሆንሽ ነው አንቺ እያልኩ ያለሁትኝ። ሌተናል ኮሎኔል ወይናረግ በቀለ ሳሚ ገልጾት ከሆነ እርግጥ ትንሽ ቶንሲል ይዞኝ ነው። እሺ ድምጼ ድክምክም ነገር ያለው እንደውም አምሮበታል እውነት። ወለባ ያለን በጣም የሚገርም ዲሲፕሊን ነበር። ምናልባት ሳሚ ተናግሮት ከሆነ አላውቅም። ለእያንዳንዱ ነገር ስርዓት ነበረው። ወደ መከላከያ ስንቀጠር ምናልባት ያመለከትነው ብዙዎቻችንን አይደል ሳሚ? አዎ እንዴ በጣም ብዙ ሰው የተወዳደር ነውም እና ካለፍነው 6 ልጆች መካከል 3ታችን የወለባ ልጆች ነበርን። በጣም ትልቅ ደስታ ነው የተሰማን። እንግዲህ ከቤተሰብ ይዘን የወጣ ነው። የራሱ የሆነ ዲሲፕሊን አለው። ብዙዎቻችን በሰንበት ትምህርት ቤት ውስጥ ያለፍን እንደመሆናችን ያም የራሱ ዲሲፕሊን አለው። ወለባ ውስጥ ደግሞ ሌላ በጣም ትልቅ የኪነ ጥበብ ዲሲፕሊን ነው። ውትድርና ውስጥ ስትገባ ደግሞ ውትድርና በራሱ የዲሲፕሊን ቤት ነው እና እድሜያችንን ህይወታችንን ሁሉ በዲሲፕሊን ውስጥ ነው ያሳለፍ ነው እና እንዳልኩ ነው ከተወዳደረው በጣም ብዙ ተወዳዳሪ መካከል ካለፍነው 6 ሰዎች 3ታችን የወለባ ልጆች ነበር። በነገራችን ላይ በቲያትር እኔና ወይን ስናልፍ አሁን የወይናረግ ባለቤት እንዳሻው ጥላውን ይባላል። እሱ ደግሞ በድምጻዊነት ነው ያለው። እንዳሻው ጥላ እሱማ የወለባ ከባባል ነው። ሌተናል ኮሎኔል ወይናረግ በቀለ በጣም አመሰግናለሁ። አመሰግናለሁ። ሳሚ ቅድም ሁርሶ ፓራኮማንዶ ማሰልጠኛ ማዕከል እንድንገባ ተደረገን ብለኝ ነበረ። ከዛ ቀጥል እስቲ። ምን ሆነ? በየሰራዊት ውስጥ ተመደብን ወንዶቹ ማለት ነው እና በሰራዊት ውስጥ ስንመደብ በወቅቱ እድለኞች አልነበርንም ብለን ፊል ያደረግነው። አሁን ደግሞ ብዙ ጊዜ ደጋግሜ ብዬዋለሁ፣ እግዚአብሔር ስለሚወደኝ ነው፣ በቃ ጥሩ ልጁ እንደሆን ስለሚፈልግ ነው ወታደር ያደረገኝ ይላሉ። ወታደር ቤት መግባቴ ለኔ በጣም በጣም ብዙ ትርፍ ያተረፍኩበት ነው። የዛኔ ግን በጣም ነው ያዘን ነው እድለቢስ ነው ማረግም አለክ አይደለ? አዎ 50 ለቆኝ ነው የወጣው እና ልክ እኔ እጣ ሲወጣ ለኔ እጣ የወጣው 11ኛ ክፍለ ጦር ዳሉል ባደ የሚባል ልዩ ስሙ ባደ የሚባል ቦታ እዛ ነው የደረሰኝ እና በረሃሌ የምትባል ቦታ ልጅ ከበረሃሌ ቀጥሎ ነው ባዳ፣ እዛ ነው እኔ ደረሰኝ እና እዛ ተቀመጥን ወደ 6 ወር አካባቢ። 3 ወሩ አልቆ እንግዲህ የነበሩ ልጆች መውጣት ጀምረዋል። ቅርብ ያሉ ሩቅ ያለ ነው፣ ወደ ጠረፍ ያለ ነው ያሉታ ነው። ልንወጣ ዝግጅት የተደረገ የኢትዮ ኤርትራ ጦርነት ተነሳ። አስበዋል። አሁንም እድል የለንም ማለት እድለ ቢስ ነን። በጣም የምር አዘንን። ግን አሁንም እግዚአብሔር ስለሚወደኝ ነው ለካ
ያንን ጦርነት እንድቀምስ ያደረገኝ ብዬ አስባለሁ። ታክታል አዎ ዛላምበሳ እንዴት ግን ቲያትረኛ ነህ? እንዴት ግን እንድትዋጋ ተደረገ? ቲያትረኞች ነን እኛ አላላችሁ? ምን ሆነ መሰለህ አሁን ልክ እንደ ሰራዊቱ ሄደው ተሞክሮ ይወሰዱ ተብለን ሰራዊት ሆነን የገባ ነው። በዛ ሂደት ደግሞ ጦርነቱ ሲነሳ የኢትዮጵያና የኤርትራ የሰው ኃይል አሰላለፉን ብታየው አይገናኝም። በሎጂስቲክም ብታየው በሰው ሀብትም ብታየው አይገናኝም። ማን ይበልጣል? የኤርትራ በጣም ተዘጋጅቷል፣ ለመውረር ተዘጋጅቷል፣ ጦሩንም አዘጋጅቷል፣ መሳሪያውንም ትጥቁንም ሁሉንም ተዘጋጅቷል። የእኛ ደግሞ በአንጻሩ ካየኸው በወቅቱ ኢህአዴግ ተዋጊውን ቀንሶ የዲሞቢላይዜሽን ነው ምናምን የሚባለው በሱ እንትን ቀንሶ የቀድሞ የኢትዮጵያ ጦር ዳግም የተጠራበት ነው አይደለ? በኋላ የደርግ ወታደርና የክፉ ቀን ደራሽ የሚባሉት 91 የገቡ ወጣቶች የደርግ ወታደር ለምን ይባላል ሲባል ነበር። የኢትዮጵያ ወታደር የቀድሞ የኢትዮጵያ ወታደር ነው። የለም የደርግ ወታደር የኢህአዴግ ወታደር የሚባል የለም። የኢህአዴግ ታጋዮች የምንላቸው በትጥቅ ትግል የነበሩ ስለሆኑ ነው። ግን ሰራዊት ከሆነ በኋላ ግን የኢትዮጵያ ሰራዊት ነው የሚሆነው። የኢትዮጵያ ሰራዊት ነው እና እንደዛ ቀንሶ ስለነበረ ዘመናዊ ጦር ተብሎ ማሰልጠን ሲጀመር እንግዲህ እኛ ቅድም እንዳልኩ እኛ መጀመሪያ ነን። በሰው ቁጥርም በመሳሪያም አንገናኝም። ከዛ ላይ አንተ ሙዚቀኛ ተብለ መውጣት አስበዋል። ዛላምበሳ ግንባር ነው የገባሁት። ሰኔ 1 ቀን ሰኞ ነው የኛ ይሄ ከአዲግራት ቀጥሎ ፋጼ የምትባል ቦታ አለች። ከፋጼ ቀጥሎ ነው ዛላምበሳ እና በዛ መስመር ነበር እኛ ጠላት በጣም እያጠቃ ምንድነው ጠዋት ቁርሴና አዲግራት በልቼ ምሳዬን መቀሌ ብሎ የተነሳ ጊዜ እሱ መከላከል በጣም እርግጠኛ ነበረ። ጠዋት ቁርስ አዲግራት በልቶ መቀሌ ምሳ እንደሚበላ ማለት ነው። በዚህ ልክ ገብቷል። የኢትዮጵያ ሰራዊት መመናመኑን አውቋል። ኃይል ብዙ እንደሌለው ለጦርነት ሳይሆን ለልማት የሚባል ስትራቴጂ ተይዞ ነበር። እነሱ ነገሮች ነበሩና ሌሎችም ብዙ ፋክተሮች አሉ አክቹዋሊ እዚህም የማይወሩ እሱን የመከላከል ውጊያ ላይ ሰኔ 1 ሰኔና ሰኞ ሲገጥም ይላሉ አባቶች 90 ላይ ገጥሞ ነበር አይገርም? እና ዛላምበሳ ግንባር ውጊያ ገባው ማለት ነው። ሌሎችም ጓደኞቼ በተመሳሳይ አሁን ቅድም ያልኩ የወይን ባለቤት እንደሻው ራሱ በ31ኛ ካልተሳሳትኩ የ32 ክፍለ ጦር ነው እንደዛ ይመስለኛል በባድመ መስመር ገብቷል። ብዙዎቹ የቆሰሉ አሉ፣ ተመቱ፣ የተሰዉ ነበሩ ከሙዚቀኛ ተብለን ከተመደብ ነው ማለት ነው። እና ልክ የዛላምበሳ ውጊያ አለቀ። ከዛ በኋላ በጾርና ውጊያ ነበሩ። ብዙ አውደ ውጊያዎች ላይ ገብተናል። 1 ዓመት ተኩል 2 ዓመት አካባቢ ተዋጊነት እና ከዛ ምክትል 10 አለቃ ሆንኩኝ። ከዛ ቲም አመራር ሆንኩ፣ አዋጊ ማለት ነው አንድ ቲም። ልክ ከ2 ዓመት ከምናምን በኋላ ከተዋጊ ወጥቼ ወደ ሰሜን ዕዝ ኦርኬስትራ የገባሁት። እንዴት ነበር አጋጣሚ? ኦርኬስትራ የሚገርም ነገር ኦርኬስትራው እኛ ዘመቻ ፀሐይ ግባት የተዘጋጀን ነው የኛ ክፍልና ልክ እሱ ሲያልቅ ታድሶ አለ። ታድሶ ማለት ሙዚቃ ይዘጋጅና ሰራዊቱ ሪፍሬሽ እንዲያደርግ ይደረጋል እና እሱን ሊሰሩ መጥተው እዛ ለእኛ ክፍለ ጦር ሊያሳዩ መጥተው መድረክ የሚመራላቸው ሰው የለም እና መድረክ እዚህ የሚመራ ልጅ አለ ጎበዝ ልጅ ምናምን ተብሎ ተጠራው። እኔ ደግሞ ከዛ በፊት እንትነኝ ወረቀት እንደመጣ ጦርነቱ ሳይነሳ በፊት ወረቀቱ እንደመጣ ሰምቼ እጅ ጠይቄ አይቻልም ተብያለሁ። አሁን በጣም አገር ችግር ላይ ነች፣ ስለዚህ አትወጣም፣ አሪፍ ተዋጊ ነህ እንጂ አሪፍ አዋጊ ነህ እንጂ ምናምን ተብያለሁ ማለት ነው። እና እሷን ቂም ይዤ ማለት ነው እኔ አሪፍ ቲም አመራር ነኝ እንጂ ሙዚቀኛ አይደለም አልወጣም አልኩ። ብሰራ ብድረግ እምቢ አልኩ። የቅርብ አመራሮች ምናምን አለቆች አሉ እንዴ ክፍላችንን ታስጠራለህ እንትን ትላለህ ምናምን። ከዛ ለሰራዊቱ ሞራል ምናምን ተብሎ ነው ወጥቼ መድረክ የመራሁት እና መድረክ ስመራ ታየው እንዴ ልጅ ከታ መጣችሁት ምናምን ሲባል እንደዚህ እኮ የምድር ጦር እንደዚህ የተመለመሉ ያኔ ሙዚቀኞች ካን የነሱ እኮ አንድ አባል ነው ምናምን ተባለ። በአስቸኳይ ይውጣ ተብዬ ዛኔ ነው የተወሰነ። በዚህ አጋጣሚ ነው የተወሰነልኝ። አዎ ኧረ በስመ አብ የኔ እድለኛነትማ ቁጥር ስፍር የለውም ልነግርህ ከምችለው በላይ። አክቹዋሊ እናቴም በጣም ታለቅስ ነበር፣ በጣም ትጸልይ ነበር። የእሷ ጸሎት ይመስለኛል የጠበቀኝ። ከዛ ወጣው ሰሜን ዕዝ ገባ ኦርኬስትራ ውስጥ ማለት ነው። ከሰሜን ዕዝ ኦርኬስትራ ጋር ብዙ አልቆየውም፣ ምክንያቱም እኔ ቲያትር ነው ምድቤ፣ የቲያትር ክፍል የለውም። ከዛ በኋላ ምድር ጦር ኦርኬስትራ ደግሞ ስራ ሊሰሩ እኛ ጋር ሲመጡ እዛ አገኙ። አይወጣም ተብሎ ተከልክለው እነሱ ምላሳቸው ጠይቆ አይቻልም ተብሎ ነበርና እዛ ሲያገኙ የእኛ ክፍል ነው ምናምን ብለው ወደ አዲስ አበባ መጣዋል። ምድር ጦር ኦርኬስትራ አዲስ አበባ እዚህ ከመጣም በኋላ እንትን ዩኒቨርሲቲም ማስታወቂያ ወጣ እና ከዛ አፕላይ ያደረገ ፈተና ነበረው። ፈተና ተፈተን አለፍን። የመጀመሪያው የማታ ተማሪ በቲያትር ዲፓርትመንት የመጀመሪያው ተማሪዎች እኛ ነን። የኛ ማጋር ወይ በስመ አብ በጣም ታዋቂ ሰዎች ነበሩ። ተስፋዬ ገብረሃና፣ ደረጀ ደመቀ፣ መቤት ወልደ ገብርኤል፣ አስቴር በዳኒ አረም ቢልንገር በጣም ብዙ ኤፍሬም አሁን መምህር ነው፣ አዲስ ዩኒቨርሲቲ መምህር ነው። በጣም ጎበዝ መምህር ነው። በጣም ብዙ አሪፍ የነበሩ ልጆች አሁንም ሙያው ላይ በጣም አቅም ያላቸው ልጆች ከነሱ ጋር የማታ አብዛኞቹ የሚገርም ዲፓርትመንቱ ራሱ ያንን እድል የከፈተው ለቲያትር ቤት ሰራተኞች ተብሎ ነው። እኛ ራሱ ከመከላከያ ቲያትር ክፍል አጽፈን ነው እና እዛ ገባን። ዲፕሎማ አለቅ። ከዛ የባቹ አሪፍ ነበር። በቃ የሆነ ቫይብራንት የሆነ ባች ነበርና ብዙ አዳዲስ ነገሮች ይሰራሉ። ከብሔራዊ ቲያትር እቃዎች ይመጣሉ፣ ከሀገር ፍቅር ቲያትር እቃዎች ይመጣሉ እና አሪፍ ነበር። ከዛ ልክ እሱን ሲያዩ ለእንትን ዲግሪ እንቀጥል ተባለ።
የዛኔ ደግሞ ምን ሆንኩ እኔ ምዕራብ ዕዝ ተመደብኩ። ምድር ጦር ኦርኬስትራ ወደ ምዕራብ ዕዝ ተመደብኩ። ምዕራብ ዕዝ ኦርኬስትራ የዛኔ ሻለቃ ነበር። አሁን ኮሎኔል ጌትነት ነው የዛኔ የመከላከያ ዘው ግንኙነት ኃላፊው ማለት ነው። የባንዱ ኃላፊ እሱ ነበር። አንተዋወቅም፣ ስሜን አያውቁም፣ እኔም በአካልም አላውቁም። ስሙን ነው የሰማሁት። እስኪ ደውልና ጠይቀው ምናምን ሲሉኝ ደወልኩ። እንደዚህ እየተማርኩ ነበር ዲግሪ በጨርሰው ምን ትሉኛላችሁ ምናምን አልኩኝ። ቆይ ጠብቅ ተባልኩ። ትንሽ ጠብቅና ነገር አለ ደወለልኝና በቃ ቀጥል ተባልኩ። የሚገርም ነገር ምዕራብ ዕዝ ዲግሪን እንድማር እድሉን የሰጠኝ እሱ ክፍል ነው። ደሞዜን እየላከልኝ ማለት ነው። እና እኔ ሀገሬን አገለገልኩ ብቻ ሳይሆን ሀገሬ የሚገባውን ነገር ሁሉ ከፍላኛለች ብዬ ነው እንትን የምለው እና ዲግሪን እንድማር እንድጨርስ ምናምን ተደረግኩኝ ማለት ነው። እና እኔም ክረምት ላይ የሄድኩኝ በአንዱን የማሰልጠን እድል ምናምን ሲኖር አሰለጥናለሁ፣ በሙያዬ ማገዝ የምችለውን አገዛለሁ። እንደዚህ ሆኜ ዲግሪን ጨረስኩኝ። በጣም የሚገርም ነገር ኮሎኔል ጌትነት ከባህር ዳር መጥቶ ስመረቅ አበባ ይዞ ምናምን እንኳን ደስ አለልኝ። አለቃህ ነው እንጂ ጓደኛ አይደለም። በስም አያውቀኝም፣ በመልክ አያውቀኝም። እና መከላከያ በጣም የሚገርመው በዚህ ነው። እዛ ያለ ሰውነት፣ እዛ ያለ ጓደኝነት፣ እዛ ያለ ዴዲኬሽን የትም ቦታ አታገኝም። ጀነራል ሀሰን ግሬዴን ይከታተል ነበር ታምናለህ? ምዕራብ ዕዝ ሆኜ የተማርኩኝ የኢንዶክትሪኔሽን ኃላፊ ነበር። ትምህርቴን በአግባቡ መማሬን ግሬድን እንዳስገባ ምናምን አዲስ አበባ ከመጣ ደውሎልኝ የት ነው ያለው በአስቸኳይ እዚህ ቦታ ነው ያለሁት ግሬድን የዚህን ሴሚስተር አላመጣም ይዘና ብሉኝ አግኝቸው ግሬድን አሳይቼ ምናምን እንደሱ ነው። በዚህ ልክ እንደ ወላጅ እንደ ምናምን እየጠበቁ ነው ኢቭን የምትማረው እና በጣም ደስ የሚል ነው። ኧረ በስመ አብ መከላከያ ውስጥ እኮ ያለው ጉድ እኮ አልተወራም። በቃ በጣም ይገርማል እኮ እኔ አላውቅም ሰራዊት መሆንን እና በሰራዊት ውስጥ ያሉ አመራሮችን አባላቱን በምን ቃል ማመስገን እንደሚቻል አላውቅም። እውነቱን ለመናገር በህይወቴ ውስጥ ብዙ ነገር ሆኖልኛልና እሱን ጨረስኩኝና ልክ ዲግሪ እንዳያስኩኝ አዲስ አበባ 4ኛ ክፍለ ጦር ማለት ነው መሻለከ ጋር የሚዲያ ክፍል ውስጥ ሬዲዮ ክፍል ጋዜጠኛ እንደው ማለት ነው አጭር ኮርስ ተሰጥቶ መከላከያ ደስ የሚል ከአንድ ዘርፍ ወደ አንድ ዘርፍ ስትሄድ ስልጠና ይሰጣል። አጭር ጋዜጠኝነት ኮርስ ተሰጥቶኝ ከዛ የኪነ ጥበብ ፕሮግራም አዘጋጀኩ። 3 ዓመት የመከላከያ ሬዲዮ የኪነ ጥበብ ፕሮግራም አዘጋጆኝ ሰርቻለሁ። የዛኔ ደግሞ ሌላ ኤክስፒሪየንስ ነው። እኔ ጋዜጠኛ የመሆን ፍላጎቱ ምንም አልነበረኝም። ምንም አልኩ። እዛ ግን በቃ እንጆይ አድርጌው ነበር የሚሰራው የነበረው። ከዛ በቦርድ ነው ከመከላከያ የወጣሁት። ምን ነው በጥርስ ህመም ምክንያት ከመከላከያ በሕክምና ወጣሁኝ። ከዛ በብሔራዊ ቲያትር ገባሁ ማለት ነው። በቦርድ ባትወጣ ኖሮ የመቀጠል ሀሳብ ነበረ? እዛው ነበርኩኝ። ሳሚ ያ የኤሌመንተሪ ጭምትነት ሃይስኩልም ዘልቆ ነበረ። 9ኛ 10ኛ ክፍል ፎቅ ላይም ለመውጣት ፈራ ነበረ። እንዴት ነው ወደዚህ ወደ ከፍተኛ ትምህርት ተቋም ከገባ በኋላ አስተገፈፈ ወይ ፍቅር ሲያዘ ወይ? እስቲ ስለሱ ንገረኝ። እንትን ነኝ ለመቅረብ ለሰው በጣም እንትን ነኝ። አዎ እኔም ከብዳለሁ፣ እኔም ይከብደኛል። ቶሎ ልቀርብ አልችልም። ግን ባለቤትን ያገኛት እዛው ኮልፌ ነው። ኮልፌ ኮምፕሬሲቭ ነው። ስንተኛ ክፍል እያላችሁ? አይደለም እኔ ወጥቻለሁ። ክበብ አባል ሆነች ወለባ። አዎ 85 ላይ ነው ከእሷ ጋር የምንተዋወቀው። እሷ 12ኛ ክፍል ነች። ማነው ስሟ? ሳራ ተስፋዬ ትባላለች። እሺ ከዛ እኔ ደግሞ ባለፈው ዓመት ጨርሰናል እና ክበብ ነው የተዋወቅነው። 85 አካባቢ ምናምን የተዋወቅነው 86 ነው ፍቅር የጀመርነው። ከዛ እስከ 96 ጓደኞች ነበርና 10 ዓመት። ተቀጣ ታውቃለች በአንተ አፍዳ? አይ እንደሱማ እንትን የለው እኮ ተቀጣ ታውቃለች። አዎ ምንም እሱ አብራችሁ መኖር ከጀመራችሁ በኋላ አገኘው ክብላ ያለም በምሳ በራት ተቀጣጣ ያለም እንደውም የሚገርም ነገር በጣም እሷ ባትሆን አግብቼ የምኖር አይመስለኝም። እውነት አመል የለኝም። አናቆትን ንገራት። ስልቹ ነኝ በጣም እና በጣም ይሄ ስልቹ መሆኔን ችላ በብዙ ነገር ለምሳሌ ቤት በጣም ነው በጠብጠው ማለት ለምሳሌ ስዕል ምስል ከሆነ ሳሎኑ ሊበላሽ ይችላል፣ ቀለም ይችላል፣ ምንጣፍ ሊበላሽ ይችላል። አንድ ሳምንት ሙሉ ሳሎን ሙሉ እንደዚህ ስዕል ተዘርግቶ ሙሉን ሳሎን ነው የሚል ማለት ሶፋ ምናምን ብፌ ምናምን ወጥቶ በረንዳ ላይ ላስቲክ ለብሶ ክረምት ነበር ላስቲክ ዝናብ እንዳበላሽው ላስቲክ ለብሶ ሳሎኑ ባዶ ሆኖ ሙሉ ለሙሉ 100% ባዶ ነው። ሙሉ ምንጣፍ ተነጥፎበት የመድረክ ገጽ ውጭ መሳል ስለማልችል ዝናብ ስለሆነ መሬት አንጥፈ ነው የምሰለው። መሬት እዛ አንጥፌ ወደ 15 ቀን ይሁን ወር ይሁን ተሰባ ምንም ማለት ሴቶች አስባቸዋል። በእንደዚህ አይነት ነገር በፍጹም ድርድር አያውቁም ምንም ነገር እንደሱ እና በቃ አይቷል። ይህንን ማንም የሚችለኝ አይኖር። ከቲያትር ወጣለች አሁን እሷ ከኪነ ጥበቡ ወይ የድሮ የተወደዳችሁ አድማጮቻችን ቅድም አንድ ጥያቄ ጠይቄያችሁ ነበር። በ8101 ምላሽ ስጡ ብዬ ትክክለኛውን መልስ ልነግራችሁ ነው። አርቲስት ሳሙኤል ተስፋዬ ለመጀመሪያ ጊዜ ያነበበውን ልብ ወለድ ርዕሱን ንገሩኝ ብዬ ነበረ። ርዕሱ ወዳጄ ልቤ ነው። ወዳጄ ልቤ ብላችሁ ቀድማችሁ
የመለሳችሁ 5 አድማጮች ነገ ጠዋት ደውላችኋለሁ። ይህም ፕሮግራም ናኖዳስና ሶራምባ ሆቴል ናቸው እናንተ እንድታዳምጡ የጋበዟችሁ። ሁለቱንም አመሰግናለሁ። ከአርቲስት ሳሙኤል ተስፋዬ ጋር አሁንም ቆይታችን ይቀጥላል። ይህ የያኔዎቹ ፕሮግራማችን ሳሚ፣ አሁን ወደ ቲያትሩ ልንገባ ነው። ቲያትር ቤት የገባኸው የልጅነት ህልም ወደ ነበረበት ብሔራዊ ቲያትር ነው። ማስታወቂያ አንብበህ ነው አይደል የገባኸው? ማስታወቂያ ወጣ። እዛኔ ደግሞ ማስታወቂያ ሲወጣ እኔ ደግሞ ማስተርስ ክላስ ጀምሬ ነበር አዲስ ዩኒቨርሲቲ ማለት ነው። እሱም የሚገርመው የመጀመሪያ ባች ነን። የዲፕሎማ የመጀመሪያ ባች ነበርን። ዲግሪም የመጀመሪያ ባች ነበር። ዲፕሎማ ከዛ በኋላ ቆመ በቃ። የእኛም ባች አስተማረ። ከዛ በኋላ ዲፕሎማ ተሰጠ። ከዛ ማስተርስ ተመዝግቤ ብሔራዊ ቲያትር ማስታወቂያ ወጣ። ተወዳደርኩኝ፣ አለፍኩ። እዛ የሰራው ማስተርስ ጨረስኩ ማለት። እዚህ ማንን እናስታውስ? ከመምህራኖች የማስተርስ መምህራኖች በጣም የማረሳቸው ለምሳሌ ጋሽ አቦነ ይገርማል። በቃ ጽናቱን ብርታቱን እንዴት በቃ ላደንቀው የምችለው ኢቨን አይደለም። ሌላስ? ዶክተር ኤልሳቤት አብለኛል። ማስተርስ ላይ ሁለቱ ናቸው። ወደ ኋላ ልመልስና በዲግሪው መርሃ ግብርስ የማትረሳቸው በጣም ልዩ ነው የምትለው መምህር ነበር? በአዲስ ዩኒቨርሲቲ ትምህርት ቆይታዬ ብዙ አስተማሪዎች በጣም በሚደንቅ አቅምና ብቃት ነው ያስተማሩን። ዶክተር ተሻለ አሰፋ ተሼ ነው የምንለው። ብዙዎች ተማሪዎቹ እንደዚህ ይሉታል። የሚገርም እኮ እንደውም በጣም ቆጣ ያለ እንትኑም ራሱ እንደ ታላቅ ወንድም የሚቆጣ ምናምን ነው። ግን እንደዛም ሆኖ የመቅረብ ስሜት አለን። አንዳንድ ሰው ሞቲቭ ሲታወቅለት እንደዚህ የሚጫወት የሚቃለድ ምናምን እኮ አይደለም ይፋ ግን ሁሉም ተሼን የሚለው እና ይመስለኛል ያ ውስጡ ያለው ኤነርጂ ይመስለኛል እንደዛ እንድናደርግ የሚያደርግና የሚያቀርበን እና ተሼ በጣም ስትሪክት ነው ስልህ ምን ብዬ ልንገርህ፣ ጥሩ ስራ ሰርታ ካልመጣህ ሊታመሙሉ ይችላል። እዚህ ደረጃ ድረስ አስበዋል። በጣም ከባድ ነው። ያሟል ጨጓራውን እስከሚያመው ድረስ ልናበሳጭ እንችላለን። ሊበሳጭ ሊናደድ ይችላል። ይህን የሚያደርገው በጣም ዴዲኬትድ ከመሆኑ የተነሳ እሱም ተዘጋጅቶ ሰርቶ ተጠንቅቆ ነው የሚመጣው። እዚህም ደግሞ እንደሱ ይፈልጋል። ተማሪ ስትሆን ደግሞ ያው ታውቋለህ ክፍተቱ አብዛኛው አቋራጭ ይፈልጋል። የዛኔ እሱ ይበሳጫል። ሙያው እንዲከበር ሙያው ላይ ያለን እውቀት በደንብ እንድናዳብር ምናምን በጣም ከፍተኛ ጥረት የሚያደርግ መምህር ነው። አመስግነው ታውቃለህ? አገርም እንደዚህ ዛሬ አደባባይ ላይ እናመስግነው ደስ ይለኛል። ተሼ እግዚአብሔር ያክብርህ፣ የልጅህ አባት ያደርግህ። ብዙ ነገር አግኝተናል ካንተ። እኔ ብቻ ሳይሆን የኔ ባቾችም ከኔ በፊት የሚነበሩ አሁንም እኔ አሁን በአጋጣሚ ፓርታይ ማስተምራለሁ። የማስተምራቸው ልጆችም ስለሱ ያላቸው ነገር በጣም የሚገርም ነው እና ከዛ ውጭ ደግሞ በተግባራዊ መድረክ ላይ ተገናኝተን እናውቃለን። አዘጋጅቶኛል። የትምህርት ቤቱን አይደለም ለምሳሌ ብሔራዊ ቲያትር ቅጥልጥል ኮከቦችን አዘጋጅቶኛል። እዛም ልክ እንደ ትምህርት ቤቱ ምናምን በቃ እንትን ይፈልጋል፣ ፐርፌክሽን ይፈልጋል። ብዙ ነገር አግኝተናል ከተሼ። በጣም ነው የምናመሰግነው ከልብ። እየሰማህ ነው በእውነት ዶክተር ተሻለ? አቤት። ሰላም ነው? ሰላም ነኝ። እንዴት ናችሁ? ደህና ናችሁ ወይ? አለን። ሳሚን ጉድ ሰራሁት። ሳሚ እንዴት ነህ? ተሼ ሰላም ነው? ደህና ነኝ። አንተ እንዴት ነህ? በጣም አመሰግናለሁ። የሁሉ የሚገባኝ አልመሰለኝም እና እጅግ በጣም አመሰግናለሁ። አንተም ለእኔ በጣም ግሩም ሰው ነህ። እውነት ለመናገር በተማሪነትም አውቃለሁ። ከዛ ስራ ቦታም እና ልዩ ቦታ ከምሰጣቸው ሰዎች አንዱ ነህ። ባለፈውም በይፋ ስላንተ ያለኝን ስሜት መድረክ ላይ ገልጫለሁኝ እና ምን አይነት ሰው መሰለህ ግርማ፣ ይሄ በጣም ጠያቂ ተማሪ ያለ አይደለም። በተማሪነት ወቅቱ ያለውን ነው የምልህ። ብዙ ነገሮችን በደንብ መርመር መፈተሽ የሚፈልግ አይነት ሰው፣ ይሉኝታ ማያቅ ማለት ይሄ ፈራ ተባ እያለ አስተማሪ ነው ይህንን ነገር አልጠይቀው ምናምን ማይል አይነት ሰው። እንዲህ አይነት ተማሪ ስታገኝ መታደል ነው ለመናገር። ምክንያቱም ያነቃል። መምህርን ጥሩ መምህር ከሚያደርጉ ነገሮች አንዱ ጥሩ ተማሪ ነው እና የበለጠ የሚጎተጉት አይነት ሰው ነበረ። መጠየቅ ያለበትን ነገር ፊት ለፊት ነው የሚጠይቅህ። ምናልባት ከዛ በላይ ብዙ ነገሮችን ተዘጋጅታ አንብበህ እንድትመጣም ሁሉ እረፍት ከሚነሱ ሰዎች አንዱ ነው ሳሚ። ስራ ቦታም በዛው ልክ ነው የማየው። አዳዲስ ነገሮችን ለመሞከር ጥረት ያደርጋል። አሁን ቅዳሜ እየታየ ያለው ባሎችና ሚስቶች አንድ ማሳያ ነው። እንደ ሰዎች ገብተው በህይወት ራሱ ደስ ይለኛል። አዲስ ነገር ነው መድረክ ላይ ይዞ የመጣው። እንዲህ አዳዲስ ነገሮችን ይሞክራል፣ ይስላል። በጣም ጎበዝ ሰዓሊ ነው። ብዙ ሙያዎች ናቸው ያሉት። ጎበዝ ተዋናይ ነው። ይጽፋል፣ ይተረጉማል። እንዲህ አይነት ሰው ሙያ ውስጥ እንድትቆይ ያደርጉሃል። ወደ ውስጥ የሚስቡ አይነት ሰዎች ናቸው እንደዚህ አይነት ሰዎች እና በጣም ልዩ ክብር ነው ያለኝ ሳሚ።
በዚሁ ቀጥል፣ ትልቅ ደረጃ ላይ ትደርሳለህ ብዬ አስባለሁ። በጣም አመሰግናለሁ። በጣም ነው የማመሰግነው ተሺ። እውነት አሁን ስላገኘው ሳይሆን ሁሌም የምንለው ነውና እኔም ብቻ ሳይሆን ከኔም ጋር የነበሩ ከዛም በኋላ ያሉ ተማሪዎች ከአንተ ያገኘናቸው ነገሮች በዚህ ሙያ ላይ አንደኛ ሙያው መከበር አለበት። ሙያው ብዙ የሚፈልገው ነገር አለና በዛ ልክ እንድንዘጋጅ እንድናነብ ነገሮችን እንድንመረምር እድል ስለሰጠህንና ወደዛ ስለገፋህን የምር በህይወታችን ውስጥ ትልቅ ቦታ አለ። በጣም ነው የማመሰግነው። በጣም አመሰግናለሁ ሳሚ። ላይ ነው የሰራሁት ግዴታዬም ነው ማስተማርና ለማንኛውም እንደው ስላየኸኝ ክብር ስለሰጠኝ እጅግ በጣም አመሰግናለሁ። ክብርልኝ እንደማለት በጣም አመሰግናለሁ። ግርማ አንተ ነው። በጣም አመሰግናለሁ። ሳሚ አሁን ከአንተ ጋርም ከኔ ጋርም የተማረ የጋራ ወዳጅ አለን የትምህርት ቤት። ምናልባት ከአንተ ጋር አሁንም ድረስ የዘለቀ ጓደኝነት እንዳላችሁ እገምታለሁ። ለማንኛውም አሁን ይህ የጋራ የኛ ሰው መስመር ላይ አለ። እንዴ ሁለት ትልልቅ ትውልዶች። እስቲ ድምፁ እናሰማ። እሺ ሄሎ ሳማ ጤና ይስጥልኝ። አዎ ይስጥልኝ። እንዴ ጆ ገምቻለሁ አንጋፋ በሚለውና ጆኒ አድማጮች ዮሐንስ አለሙ ይባላል። አስተዋውቀው። ዮሐንስ አለሙ የጎንደር ልጆች የሚል መጽሐፍ አለው። የሚገርም መጽሐፍ። ከዛ ውጪ ማስተርስ ክላስ አብረን የተማርነው ጥንክር ያለ ስስታም ያልሆነ ያለውን የሚሰጥ አይደለ? በጣም ብዙ የሚመሰክርለት አለ። ከእንደገና ደግሞ ቀጥሮ ሊጠፋም የሚችል በስማ እኔ አድርጌበት ነበር። ዛሬ በይፋ ተጣጥቷል። ጆኒ ተጣጥቷል። ምንድነው አየህ፣ አንተ ያደረግከውን እኛ ላይ እየከፈለ ነው ማለት ነው። እሱ ያደረገውን ነው እንጂ እኔ ከሱ በኋላ ነው ላደርግ የምችለው። ከሱ አይቼ ከዛ ውጭ ደግሞ የምር ያመነበትን ነገር ደግሞ ለማድረግ ምንም ነገር መስዋዕትነት የሚከፍል የሚገርም ዴዲኬሽን ያለው ደግሞ ካልፈለግም ቅድም እንዳልኩ ጆኒ አንድ ግጥም ላስታውስ። ስራውን አትይዘው። አንድ ግጥም ላስታውስ። ግጥም ይጽፋል እኮ እና አንተ እሺ አላውቅም። እኔ እንግዲህ ሰው ተች ታረገው የሚነካው ግጥም ይጽፋልና ካልተሳሳተ ጆ ግጥሟ የልብ ውስጥ ረመጥ ሳይወጣ ተዳፍኖ የአይላይን ጨዋታ ተገለጠ ባኖ ሳትነግረኝ የልቧን ሳልነግራት የልቤን በአይላይን ጨዋታ አወኩስ ስሜቷን እኔ ስጨምርበት የእሷን። ይህን ጉድ አላውቅም ጆኒ፣ የግጥሙን ጉድ አላውቅም። 11 ዓመት አያልፈውም እንዴ ግጥም? በጣም ብዙ ነው። ያው ታዘብኩሙት። በጣም ሆቴል ተማሪ ሆነን ነው እንግዲህ የተጻፈው እኮ እኔ እኮ አላውቅም ገጣሚ መሆን እና ከአንድ ራይቲንጉ ጀምሮ ራሱ አርት ነው። ይለጅ ጆኒ ግጥሙን እኮ የሆነ ሰዓት ላይ ተውኩት እኮ ዓላማ ነበረው። ዓላማውን ግቡን ከመጣ እስክታገባ አሁን የጎንደር ልጆች ላይ የቋንቋ አጠቃቀሙ በጣም ነው የሚገርመኝ። አክቹዋሊ ሪች ነው ቋንቋ ጆኒ እና ያ የግጥም የቋንቋ ብስለት ገጣሚም ስለሆነ ነፍስ ስላለው ነው ማለት ነው። እውነት ነው። እና በጣም ነው የምታሳዝነው ግን ምንም ያው ይሄኛው ካንዳደበኩትም በእውነት ራሱን የደበቀብኝ ራሱን ወደ ሌሎች ወደ መጽሐፍ ወደ ምናምን ዞርኩና ደግሞ ከአንተ ጋር ከተገናኘው በኋላ ቲያትር እጽፋለሁ ብዬ የተወሰነ ሞከርኩኝ። ቲያትርም እንደማልችል አወቅኩኝ። አቤት አውቆ ያዛቸው ሳሳላቸው ግን ወደ ፊልም እንስራቸው የምላቸው ቲያትሮች አሉ የተቀመጡ። አሪፍ ሳሚ ጋር ያለኝ እባክህ። እሺ ሳሚ መጀመሪያ ደረጃ ያው ሚዜን ጭምር ነው። ሚዜው ነበር እኮ ሳይሆን ሳሚ የተለየ ማለት አንዳንድ ጊዜ የማታገኛቸው ኳሊቲዎች ያሉበት ሰው አለንና ሳሪ ነው፣ ደራሲ ነው፣ አዘጋጅ ነው፣ አስተማሪ ነው ማለት በቃ ሁለገብ የምትለው ነውና ግን ያው ሳሚ አንድ ነገር ያለሽ ምንድን መሰለህ፣ ሳሚ ሲወድህም ሲጠላህም ጥግ ነው። መሀል የለኝም ይላል። በጣም ነው የሚወደው ሰው መሀል የሚባል የለውም ሳሚ እና ሰው ግን በቃ እስከ ጥግ የሚያከብር እስከ ጥግ የሚወድ በተለይ ደግሞ ያው ጥዬና ታባ ሁለቱን ላይ የተማራቸው ይዟቸው ያደጉ ነገሮች አውርቶ የማይጨርሳቸው ናቸው እና ሁሌም ስታስበው አያቱን እና እናቱን አስባለሁ። የተለዩ በሩ በዚህ እንትኑ በእያንዳንዱ ነገሮቹ እንደ ምሳሌ የሚያቀርባቸው ሰዎች ናቸው። ይሄንን በጣም አሪፍ ደስ ይላል። ቅድም
እንዳለው ለእኔና እሱ ደግሞ ካመነበት እኔ አይደለሁም እንደውም እሱ ካመነበት የሆነ ነገር በቃ ሰጥቶት ካላደረው ሁሉ እንቅልፍ አይተኛም። መሀል የለውም ያላትን ላንሳት። ጆኒ ሉንት አለበት በጣም እሱም አንድ ጓደኛችንም ማስተርስ አብረን የተማርነው ቢኒ ይባላል። የቢኒ እኮ አዲስ አበባ ልጅ ነው ግን እንደ ጆኒ ነው። በጣም ሉንት አለባቸውና የሆነ ነገር እንትን ሊሉ ይፈልጋሉ። ገባ ለምሳሌ ለመተው ይፈልጋሉ። መተው ያማክሩኛል። ጆኒ እንደዚህ ሲል እንደዚህ ያርግላለሁ ስል እንዴ ከሰው ጋር እንደሱ ይኖራል ይላል ጆኒ። ዳይቨርሲቲ እሱ ደግሞ ብዙ ነው እንትኖቹና እንደዚህ አይኖርም ምናምን ብሎ ያመጣል ሀሳብ። እንደዛ ከሆነ በቃ ቻለውና ከሰውየው ጋር ኑር ምናምን ስለው እንደዚህ እያደረገኝ እንዴት ይላል። ታወኝ እኔ መሀል የለኝም እላለሁ። የእንትኑን ያህል ራሱ አልገለጸውም። አንዳንድ ጊዜ ምናልባት አውርታችሁበት ከሆነ አላውቅም። ቢኒ ደግሞ ያወራ የበለጠ ደግሞ እሱ ደግሞ ያው ከና ይሉንታ ያወራው አስተማሪም ነው ደግሞ አስተማሪም ነው። እሱ ሲያስተምር ምንድን ነው አሁን ብሔራዊ አንድ ጊዜ ማስተምር ነበርና እኔ 15 ደቂቃ ከቀረ ግቡ እላለሁ። ሳሚ 1 ደቂቃ ካረፈደ ነው እና የእኔ ክላስ እንኳን ቀድሞ ይመጣና ቁሞ አትገቡም ተመለሱ ይላል። ቆለባ ጀመረ ነው እሱ ስትሪክት አስተማሪ ሲያስተምር በቃ በትክክለኛው እኛ ሜቶዶሎጂ የተማርነው ሰዎች በሚበልጥ መንገድ ነው የሚያስተምረው። ዮሐንስ አለሙ በጣም ነው የማመሰግነው። ጆዬ በጣም ነው የማመሰግነው። እናመሰግናለን። በቅርቡ እንገናኛለን በለኛ ደግሞ አሁንም እሺ። አይ አልቀጣም። አይ በቅርቡ እንገናኛለን ሁሌ ስለምትልኝ ብዬ ነው። አይ አራታለሁ የራሴ በጣም እሺ። ያመሰግናለን። ሳሚ ተማሪ ነበርክ፣ ከዛ ተማሪ ሆኖ አስተማሪን ማየትና አስተማሪ ሆኖ ተማሪን ማየት፣ አስተማሪ ሆኖ ደግሞ አስተማሪነትን አይተሃል። ስለ አስተማሪነት ምን ትላለህ? የሚገርም እኔ ማስተማርን በጣም የምወደው ለምን መሰለህ? አፕዴት እንዳደረግ ስለሚያግዘኝ ለመማር ስለምፈልግ ነው እንጂ ያነበብኩትና ያወቅኩትን ነው የተማርኩትን እንዳለ ይዤ መሄድ ምናምን አልፈልግም። ደግሞ አባባልም አለው ጉድ ቲቸር ኦልዌይስ ጉድ ስቱደንት ይባላል። በቃ እኔ እንደሱ ማድረግ አልፈልግም። ለምሳሌ በማንበብ ፈልጋለሁ። ለምሳሌ ኢንተርኔት አክሰስ ሲኖረኝ የማየው ወይ ቲያትር ነው ወይ ስዕል ነው ፊልም ነው ወይ ሙዚቃ። በቃ ከዚህ ከአርት እንትን ውጭ አላይም። ንባብም ከሆነ እሱኑ ነው የማነበው እና ዓለም ጥሎን ሄዷል። በቃ ጥሎን በሚዘገንን ሁኔታ እና እሱን ሳይ በቃ በጣም እንትን እላለሁ። ገና ነን። ስለዚህ እሱን ለማንበብ ጥረት አደርጋለሁ እና እሱን አዲስ ነገር ሳገኝ እሱን ማዳብርበት አንዱ መንገድ ማስተማር ነው። ለተማሪ ደግሞ ወይም ለሌላ ሰው ልታወራ ስትል ወይም ልታስተምር ስትል ደግሞ ያቺን ነገር ማወቅ በደንብ መጠንቀቅ አለብን። ስለዚህ ንባቤን እንዳሰፋ ያደርገኛል። አንድ መዘፈን አድማጮችን ጋብዛቸው መሀል ላይ ቅድም ጆኒ ስለገባ ነው እንጂ እንግዲህ ከድሮ ዘፈን ሴት ዘፈን ልንጋብዝና የሂሩት በቀለ እንደ ገበቴ ውሃ በጣም ነው ግጥሙ የሚገርመኝ። እንደ ገበቴ ውሃ አይኑ ይዋልላል የምትለው ማለት ነው። ኤክስፕሬሽኑ በጣም ነው የሚገርመኝና እሷ ደግሞ የምታዜምበት መንገድ በጣም አስደናቂ። የተወደዳችሁና የተከበራችሁ አድማጮቻችን ሸገርን ነው የምታዳምጡት። ፕሮግራሙ ያኔዎቹ አርቲስት ሳሙኤል ተስፋዬ ደግሞ ያኔዎቹ መምህራኖቹን እያመሰገነ ነው። የሂሩት በቀለን እንደ ገበቴ ውሃን ተጋብዛችኋል። ይህ የያኔዎቹ ፕሮግራማችን ነው። አድማጮቻችን ከሳሙኤል ተስፋዬ ሙዚቃ ግብዣ በኋላ መልሰን ተገናኝተናል። አሁንም ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ሳሚ፣ ይሄ ፕሮግራም ያኔ መምህራኖቻችንን ማመስገን ነው። ከልጅነት እስከ እውቀት በትምህርት ቤት ያለፈ ሁሉ መምህራኖቹ በሕይወት ውስጥ የሚያበረክቱት አስተዋጽኦ ቀላል አይደለም። ላንተ የመምህራን ዋጋ ምን ያህል ነው? የመምህርን ዋጋ በምን ትገልጸዋለህ? ምክንያቱም ሀገር የምትሰራው እኮ በመምህራን ነው። አሁን የሀገርን ውድቀት የሀገርን መድከም ምናምን እኮ ስታይ መጀመሪያ ነገሩን ለማጥራት የምታየው ወደ የትምህርት ስርዓቱ ነው አይደል? ወደ ትምህርት ስርዓቱ ደግሞ ስትሄድ መምህራንን የምታገኘው የጀርባ አጥንቶች እነሱ ናቸው። በተለይ ደግሞ የእኛ ሀገር ሲሆን ነገርየው በጣም የከፋ ይሆናል። በቂ ባልሆነ ወይም ደግሞ የድካማቸውና የልፋታቸውን ያህል በማይከፈላቸው ክፍያ ግን ትውልድ ማስቀጠል ድሪም አድርገው የሚሰሩ ምክንያቱም አንተ የመምህርነት ኮርስ ወስዳ ሌላ ብዙ ፕሮፌሽኖች ያሉ ልትሰራቸው የምትችላቸው በጣም ብዙ ገንዘብ የሚያስገኙ ግን ትውልድ መቅረጽ እፈልጋለሁ ብለው ይሄ በጣም ከባድ መስዋዕትነት ነው። እነሱም ብቻ አይደለም የሚቀጡት፣ አስበዋል። ቤተሰብ የሚያስተዳድሩት ቤተሰብ ልጆቻቸው፣ ይሄ ሁሉ ተደምሮ ከሀገር
ከትውልድ አይበልጥም የሚሉ ሰዎች ራሳቸው እንደ ሻማ በርተው የሚባለው እኮ በጣም የሚገልጻቸው ለዛ ነው። እናቴም በጣም ደስ የምትለኝና የምወደው አባባሏ ምንድን ነው? አንድ ፊደል የነገረህን ወይም አንድ ቃል የነገረህን እንደ መምህርህ፣ 2 ቃል የነገረህን ደግሞ እንደ ፈጣሪህ ይኸው ትላለች። ያ ማለት ምን ማለት ነው? ድጋሚ የሚሰራ ሰው የተለያዩ ዳይሜንሽኖች አጽናፎችን እንድታይ እድል የሚሰጥህ፣ የተለያየ የህይወት ዘይን እንድትለምድ፣ የህይወት ጣዕሞችን እንድትቀምስ እንድታጣጥም ዓይንህን የሚከፍትልህ፣ ጆሮን የሚከፍትልህ፣ ልብህን የሚከፍትልህ እሱ ነው። ስለዚህ ለመምህር ምን ልታቀርብለት ትችላለህ? ሁሌም እላለሁ ወታደርና መምህር ከምንም በላይ ነው። በጣም ሁለቱንም ሆነ ኋላ ተደው አጋጣሚ ደስ ይላል። አብረውክ የተማሩ የሰፈር ልጆች፣ አብሮ አደጎች፣ ጓደኞች ሳሚ ዛሬ የት ነው ቢሉ የት እንበላቸው? ገና ነኝ እውነቱን ለመናገር። ምክንያቱም ለምሳሌ በጣም ድሪም ሙያዎች ግን ብዙ ናቸው። እስቲ ሙያዎችን 1 2 3 እንበል። ሳሊ ነህ? ስዕል እሰራለሁ። የቲያትር ሙያዎችን እስካሁን ያልሞከርኩት ክሪቲክስ ነው። ከክሪቲክስ ውጭ ትወናን፣ ዝግጅትን፣ መጻፍን፣ አንዳንዴ ትራንስሌት ማድረግ፣ አርትኦት እንደሱ በቲያትሮች ላይ። ከዛ ውጭ ደግሞ ቴክኒካል ቲያትሮች ላይ መድረክ ግንባታ፣ መድረክ ዲዛይን፣ የፖስተር ስዕሎችን ማዘጋጀት፣ ሜካፕ፣ እነዚህ ፕሮፕስ እንደሱ በደንብ ነው የሚሰራው። አልባሳት ዲዛይን የተወሰነ ፕሮፌሽናል ደረጃ ጎበዝ ባልሆንም እንዲህ አልባሳት መስራት እችላለሁ፣ ወይም የአልባሳት ባለሙያ ነኝ። ከዛ ውጭ እንጨት ስራ እሰራለሁ። አብዛኛው ቤት ያሉ እቃዎች ራሴ ነው የሰሯቸው። በጣም ነው ደስ የሚለኝ። እንዲህ ያደርጋለሁ። እንጨት ስራ መስራት በጣም ነው ደስ የሚለኝ። ፈርኒቸሮችን መስራት። ሳሚ ብዙ ነገር ነው ያነሳ ነው። እንዴት ነበር ቆይታችን? በጣም ደስ ይላል። አክቹዋሊ እንደ ኢንተርቪው አይደለም። ምን ይዝም ኦፍኮርስ አነት ነው። እኔም ደስ ብሎኛል። በዚሁ አጋጣሚ ልነግር የምፈልገው ያንተን ስራዎች ለማየት በጣም ምጓጓ ነኝ ሁልጊዜና ስራዎችህ ደስ ይላሉ፣ አይረሱምና ያተዋወን ብቃትንም አደንቃለሁ። በጣም ነው የማመሰግነው። እኔም እጅግ በጣም ከምወዳቸው ጋዜጠኞች እንደውም የድሮ ጋዜጠኛ ነው የምትመስለኝ። የድሮ ጋዜጠኞች እንትናቸው በጣም ነው የሚገርመኝ። ነግሬሃለሁ፣ ሰርቼ ነበረ። እዛ ነበር የምንቀረጸው አየር ጤና ዘነበ ወርቅ እዛ ነበረ እንትኑ ስቱዲዮ እዛ እንቀረጽ ነበረ። የመከላከያን ፕሮግራም መጀመሪያ ሰሞን እና ስንቀረጽ ያላቸው ዲሲፕሊን መድኃኔዓለም እንዴት እንደምቀና። ለምሳሌ ጽሁፉን በደንብ ሳታነብ ቀርተህ ኤዲት ይደረጋል እኮ ከተደነቅ ካልክ እንዳለ ይረበሻል እንትኑ ምናምን ይላል። ሁሉም ይደነግጣል። እንትኑ ምን ሆናል አልተዘጋጅተህ መጣ ምናምን ይባላል። ኤዲት እኮ ይደረጋል። ግን አሁን እንደው ይቅር በሉኝ ጋዜጠኞች፣ አሁን ያሉ ጋዜጠኞች ላይቭ እየተላለፈ ይቅር በሉን በል እኛንም ጨምርና በል እንጂ እኛ ምናምን ብሎ ይቅርታ አይጠይቅም። ይሄ አማርኛ ሰዋሰው ልነግርህ ከምችለው በላይ ብዙ የሰዋሰው ችግርና በፊት ለሰዋሰው ለቃላት አጠቃቀም ይሄ ፓንች እንትን የሚሉ የሚፈልጉ አሉ አይደል? ምት የሚፈልጉ ማጋነን የሚፈልጉ ለነሱ እንኳን ቴል ነው የሚጠነቀቁት የነበሩ እና የነሱ ባችን የምትመስለኝ። በጣም አመሰግናለሁ ሳሚ። ስንብታችን እንግዲህ መውጫችን አንተ በምትጋብዘን ሙዚቃ ይሆናል። ወደ ጥላሁን ገሰሰ እንመለስና መፍትህ ነው። ቅድም ያልኩህ ስቀመጥ ስነሳ በጣም የምወደው እየሰማነው እንወጣለን። እና በጣም የምወደው ዘፈን ነው። እሱን ይጋብዙት አድማጮቻችን። የተወደዳችሁና የተከበራችሁ አድማጮቻችን የዛሬው የያኔዎቹ ፕሮግራም አበቃ። በዛሬው የያኔዎቹ ፕሮግራማችን የያኔዎቹ መምህራኖቹን አንስቶ ሲያመሰግን የነበረው ዘርፈ ብዙ ባለሙያ ነው። ሁለገቡ ከያኔ አርቲስት ሳሙኤል ተስፋዬ ነው። ሳሙኤል ጋዜጠኝነትንም ሰርቷል። ወታደርም ነበረ። የ50 አለቃ ማዕረግም አግኝቷል። የሙዚቃ መሳሪያም ይጫወታል። ሳሊም ነው። ምርጥ የቲያትር ማዘጋጅ ነው። ከሱ ጋር የነበረን ቆይታ ነበረ። ያን ያስተማሩትን መምህራኖቹን ያመሰገነበት። ይህም ፕሮግራም በቀረጻውና በቅንብሩ ወንጌላዊት ብርሃኑ አብራይ ነበረች። ሳምንት ከሌላ ያን ያስተማራቸውን መምህር ከሚያመሰግኑ ጋር እጠብቃችኋለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።